ቀምሼም ሰምቼም አጣጥሜም የማላውቀውን ፍቅር ያገኘሁት አንድ ቦታ ላይ ነበር። ያየሁትም የሰማሁትም በዓለም ላይ ካሉ ትርጉም ከሚሰጡ ነገር በሙሉ ትርጉም የሚሰጠው መጽሐፍ ቅዱስ። ታዲያ በመጽሐፍ ቅዱሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕትነት ፍቅር ምን ማለት እንደሆነ የተማርኩበት አንደኛው ቤት ማለት ነው። ልመለስና ወደኋላ እኔ ብዬ በማወራው ሰውነት ውስጥ እኔ የፈጠርኩት አንዳች ነገር የሌለበት አስቡት። እኔ ራሱ የኔ አይደለሁም እኮ ተፈጣሪ ነኝ። ፈጣሪ ማን ነው? ፈጣሪም ፍለጋ ምን ነው? የሰው ልጅ ምርምር እዚህ ጋር ይጀምራል። ተመራመረ፣ ጠየቀ፣ ፈለገ። ከኔ በፊት የነበሩት የጠየቁት መልስ መመልከት፣ ማንበብ፣ መረዳት፣ መመርመር፣ ከዛ በኋላ ማመን። ታዲያ ወዴት ሄዱ? ለምን ማትበቃ በዚህ አጭር ሜታ ታዲያ መረመርኩት፣ ጠየቅኩት። እውነት የሚሸት እውነተኛ አምላክ ያለበት ተብሎ የሚታሰብ የፍቅር መጨረሻው ጥጉ አጋፔ የሚገኝበት አንድ ቦታ ነው መጽሐፍ ቅዱስ። ታዲያ ጉዞ ወደ ጥንታዊና ያላት መጽሐፍ ቅዱሳዊ ቤተክርስቲያኑ ውስጥ ራሴን ስላገኘሁት ለምን ደነቀ ነው። እንዳይደንቅ በተፈጣሪ ጭንቅላት መማር ማለት መጠየቅ፣ ማንበብ፣ መመርመር፣ መወሰን እንጂ መደንቆር አይደለም። በዘፈቀደ ሳይሆን በስርዓተ አምልኳ እና በዜማ የምስጋና ስርዓቷ፣ ማህሌት፣ ቅዳሴ ሰዓታቷ በባህልና በመንፈሳዊነት የተዋበ ማንነት ያላት የብሉይና የአዲስ ኪዳን ጥምረቷ በአዲስ ኪዳን እያመነች የብሉይ ኪዳን ጠቃሚ ስርዓቶቿን ያልጣለች ተዋህዶ በተባለው ሚዛናዊ ጉዞ መጽሐፍ ቅዱስን በተግባር የምትተረጉም አንዳች ቤት ውስጥ ነው ያለሁት። እንደኔ ከንቱነት ሳይሆን እንደሷ ልዕልና ሁለት ትምህርት ያላት ፍቅረ እግዚአብሔርና ፍቅረ ቢጽ፣ ፈጣሪን በፍጹም ልብ መውደድና ሰውን እንደራስ መውደድ ብሎም ማጠቃለያ ፍቅር እና ስለሌላው መማለድ ከሆነበት ጾም፣ ጸሎት፣ ስግደት፣ ስለ ፍቅር ተጋድሎ ካለባት ከቅድስት ኦርቶዶክስ ቤተክርስቲያን ውስጥ ብታገኘኝ አትደንግጥ። ይህንን ስልህ ለስጋ ምቾት ሳይሆን ለነፍስ ድህነት ቅድሚያ የምትሰጥ በፍጹም መንፈሳዊ እርካታ የታሪክና የማንነት ስር ያላት ባለውለታዎቿን የማትረሳ ለክርስቶስ ለሃይማኖት አንገታቸውን የሰጡትን የማትረሳ የምትዘክር የሃይማኖት መፍለቂያ የጥበብ መገኛና የቅድስና ምንጭ የሚስጥራት ባለቤት ከሆነች ከቅድስት ቤተክርስቲያን ስር ስታገኘኝ ለምን ይሆን? ለስሙ ተምረሻል ብለህ ሳይንስ እውነትን እንደማይሸፍን ያልተረዳኸኝ ለምን ይሆን ብዬ አሰብኩኝ። ለስሙ ተምረሻል ብለህ የትምህርት ደረጃዬን ጠቅሰህ እሺ፣ በእውነት ቃለ ሕይወት ያሰማለን። እኔ አንድ ነገር ልንገራችሁ። እንዲህ አይነት ኦርቶዶክስ ነው ለእኔ ኦርቶዶክስነት ገብቶት መጥቷል። ኦርቶዶክስነትን ኖሮታል የምለው እንደዚህ አይነት ነው። በነገራችን ላይ እንደዚህች አይነት የተባረከች እህት በእውነት ነው የምነግራችሁ፣ የተወደደች እህት። እሺ አሁን ደግሞ ኦርቶዶክስ ነኝ እያለ ህዝብን የሚያጃጅል ደግሞ ሰው ላምጣላችሁ እና ከሚናገረው ገጠመኝ ሲምታታ ዶክተር መርፌ ወጋል የሚለውን መሰል ነገሮች እስኪ አንዴ ደግሞ እንስማና የውሸት በነገራችን ላይ ሆስፒታሉን አይናገርም። በቃ ታፍራላችሁ። እስኪ እንስማው። እሱን ደግሞ በምክንያት ነው የምደግፈው፣ በምክንያት ነው የምቃወመው። እኔ እንደዚህ አይነት ሰውዬ እንደሚያወራት ኦርቶዶክስን ያላቃትም በነገራችን ላይ እና እንስማ የምትሉ ምልክት ስጡኝ። እንስማ የምትሉ 4 ቁጥር ጻፉ። ይኸውላችሁ ኦርቶዶክስነት ማን ነው የምትባለው? የቅድሟ ልጅ የተናገረችው ነው። ገባ? በቃ ፕራውድ የሚያሰማ በክብር ነው እኮ። እኔ እንዴት በእውነት እና የራሷ ቲክታክ ካላት እንደው ሼር አድርጉኝ። እንደው ሲያልፍ ነው የማየውና ለመኑ የምታውቂያት ከሆነ ቲክታኳን ሼር አድርጊልኝ። በእውነት ነው የምነግርሽ። በጣም ነው ደስ የምትለኝ። በቃ የምትናገረው ነገር እቺ ናት። በቃ ኦርቶዶክስ እንዲህ ነው የምትገለጠው በነገራችን ላይ ማለት ነው። አሁኑን ደግሞ ገጠመኝ የሚባለው ስሙ እንግዲህ የዞረበት ነገ ጩፋ አዳራሽ የምታገኙት አሁንም በሌላ ዓለም ውስጥ ያለ ኦርቶዶክስን ለዛዋና ትምህርቷን የማያቅ እንደፈለገ የሚያወራ ላሰማችሁ። በዚህ አጋጣሚ እንግዲህ ዳግማዊ ቅዱስ ገብርኤል ያው ቁልቢ ገብርኤልን ለማስታወስ
እየተሰራ ያለ በአሜሪካ ቤተክርስቲያን አለ። አባቶች እንግዲህ መልእክት ሰጥተውናል። ያንን መልእክት እንግዲህ ደግፉ እያልን ነው። ምናልባት እህታችን ትልቁን የቅድሙን ብታመጪው ጥሩ ነው። ከዚህ በፊት የነበረውን እና ምንድነው የቻላችሁትን 20፣ 100፣ 50 ዶላር የቅዱስ ገብርኤል ወዳጆች የቤተክርስቲያን ወዳጆች በዜል አካውንት አስገቡላቸው። ዳግማዊ ቅዱስ ቁልቢ ገብርኤል ቤተክርስቲያን በአሜሪካ እንግዲህ በጣም በመቃኞ ነው ያሉት። እንግዲህ ያን ቦታ ጠቦ የነበረውን ነገር ቅድም ኤልሲ እሺ ምናልባት ይሄ ጽሁፉ ኤልሲ በደንብ ስለሚታይ ነው እና ቁጥር ስተት አለው። ቁጥር ስተት ካለው ብቻ ንገሪን ኤልሲ። ቁጥር ስተት ካለው ብቻ ንገሪን ወይም እህታችን። በቃ ቁጥር ስተት ከሌለው ይሄኛው ይሻለናል። ስለዚህ አለው ቁጥር ስተት አለው። እሺ ንገሪን ቁጥር ስተት ካለው። ጎግል እንደገና ስራው ይሄኛውን እና ላክልኝ አለው እያለችን ነው እህታችን። አለው እያልሽን ነው እህታችን። ሚስጥራ አይደለ ስምሽ? የቢኒ ቁጥር ስተት አለው ብላ ኤልሲ ይሄንን ልካልኝ ነው። ስተት ሳይሆን አፕዴት የተደረገ አካውንት ነምበር ነው። ለዛ ነው ከቀድሞ ቁጥር ስተት አለው። ቼክ አድርጉትና ኤልሲ አፕሩቭ አድርጊና ላኪልን። እስከዛ ጎግል ላስቸግርህ እንግዲህ በድካም እንዳለ አውቃለሁ። እሺ ኤልሲ መጣለች። ኤልሲ ስራ ነችና እንግዲህ ቤተክርስቲያን ቆይታ ወደ ስራ ሄዳ አሁን ደግሞ የቤተክርስቲያንን ጉዳይ አብራን እየተጋች ነው ያለችው። እንግዲህ የቻላችሁትን ደግፉ። ለቤተክርስቲያን የቻላችሁትን በቃ ዛሬ ለምሳሌ የሆነ በቃ ይሄን አደርጋለሁ ብላችሁ 20 ዶላር 30 ዶላር 50 ዶላር የቻላችሁትን አለው በሉ። በነገራችን ላይ ስፔሻሊ ቤተክርስቲያንም ደግሞ ያልሄዳችሁ ካላችሁ በእውነት ለመናገር ካላችሁ በተለያየ አጋጣሚ እንትን በሉ። ኤልሲ የምትይል ነገር አለ? አዎ ብንዬ፣ አይ ቁጥሩ እንትን የዜል ነምበሩ 1 ነው፣ ግን ምንድነው አፕዴት ያደረጉት ዜል በሚያስገቡ ሰዓት እቺ በቢጫ የተጻፈችዋለች አይደለ? አሁን እንዳልኳችሁ ከየዲፓርትመንቱ ስለሆነ ብር የተጠየቀው። አሁን የኛ የሰንበት ትምህርት ቤቱ እንደዚህ ተብሎ የተሰጠን ማለት ነው። ልክ ይሄ ነገር ሄዶ ሲገባ በእኛ በኩል እንደገባ ያውቁታል። ገብተዋል ምልን ልክ ሲልኩ እቺ በቢጫ የተጻፈችውን እንትን ላይ አፕሽን ላይ ይጽፉታል፣ ዲስክሪፕሽን ላይ ማለት ነው። በዜል የሚያስገቡ ሰዎች ኦኬ። ለዛ ነው እንጂ ቁጥሩ 1 ነው። ጎግል እንደገና የጻፈው ጎግል ገብተዋል። ጎግል ኔልስ ያሉን እሺ ጉግል እየተባረክ በቃ ቀይረውና እንደገና ወደ እኔ ላከው በቴሌግራም። ከዛ እኔ ለኤልሲ ልካለሁ። ኤልሲ መልሳ ለሚስጥረ ትልክላታለች። ልክ ያለ ስሟን እንዳረሳ እንግዲህ እና እንደዛ እናደርጋለን። ጎግል እስከዛ የሰውየውን ቪዲዮ ብታሳየን ወይም የምትሰራ ከሆነ ለመኑ ነፃ ነሽ? ይኸው አንዷ እህታችን መታለች፣ ምስራቅ ትባላለች። አብረን ነው የምናገለግለው በመዝሙር ክፍል። የሰንበት ትምህርት ቤት ተማሪ ነች። ያው እሷም እኔ እንኳን በወጣ አንዳንድ ገለጻዎች ትሰጣችኋለች። ምስርዬ ሀይ በይን። እንደምን ዋላችሁ የእግዚአብሔር ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ ወይ? ቢኒዬ እንዴት ነህ? ሁሌ ያለው ያው አጋጣሚ ሆኖ ዛሬ ገብቻለሁኝ። እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ስለ ቅዱስ ገብርኤል ብለን እንማጸናለን። ያላችሁን እግዚአብሔር በፈቀደላችሁ መጠን
ሁላችሁም እዚህ ላይ ያላችሁ እንድትተባበሩን እንለምናለን። እግዚአብሔር ይስጥልን። እሺ ታችን እናመሰግናለን። እሺ አብሳላት እንኳን ደህና መጣሽ። ሰላም ቆያችሁ። እንዴት አመሻችሁ? እንዴት ናችሁ? አለው የሚመች ቦታ ነሽ? አዎ ቪዲዮ ልታሳይልን ትችያለሽ? ያጎትሽን እስቲ አንዴ ቢንልሽ። እሺ ጎግል እየጻፈ ስለሆነ መሰለኝ እንደዚህ ያልኩት። እሺ ሼር ኮፒ ሊንክ አድርጉ። የበረከቱ ተካፋይ ሁኑ። በዚህ ላስገቡ ስለ ቅዱስ ገብርኤል ብለን እንለምናለን። በእውነት ቤቱ የእውነት አምድ ነው እና ለቤተ ክርስቲያን የምናደርገው ነገር በግልጽ ነው። ታውቃላችሁ የእስራኤል ቅጥር ሲታደስ የመቅደሱ ስራ ሲሰራ ንጉስ ዳዊት ሁሉንም ነገር አዘጋጅቶ ሊሰራ በተነሳ ጊዜ አባታችን ቅዱስ ዳዊት አንተ አትሰራውም፣ ልጅ ነው የሚሰራው፣ የደም ሰው ነህ። በጊዜው በሱ እጅ 3 ጥፋቶች ጠፍተዋል እና አትሰራውም አለው። ያን ብር ግን ያን ገንዘብ ግን ያን ሀብት ግን ለመቅደሱ ስራ አስተላለፈው። ልጁ ሰሎሞን መቅደሱ ሰራ። እንግዲህ እግዚአብሔር ነገር በሚሰራ ጊዜ መጽሐፍ ቅዱሳቸውን በብሉይ ኪዳን ላይ ስታጠኑ የማያምኑ ሰዎች ለምሳሌ የጢሮስ ንጉስ ኪራም ቸርነትን አደረገ ይላል መጽሐፍ ቅዱስ ነህምያም ላይ በሌላም ቦታ ላይ እና ልግስና የተደረገበት በሶሎሞን ዘመን ሰላም ነበረ። ግብር ታውቃላችሁ አባቱ ጀመረ፣ ሶሎሞን ደግሞ አጽንቶ ከሁሉም ማስገበር ጀመረ እና ለእግዚአብሔር መቅደስ ለቤተ ክርስቲያን ታዲያ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመቅደሱ የነበረውን ነገር አይቶት ነበረ። በመቅደሱ የነበረውን ነገር አይቶት ነበረ። በደንብ ስሙኝ። መጣና እንግዲህ ዛሬ የቤት ቅናት በላኝ የሚለውን ነው አይደለ? ዛሬ በምስባክ ላይ እየሰማ ነው እና መጣና ጌታችንና መድኃኒታችን ኢየሱስ ክርስቶስ መቅደሱን ውስጥ ያሉትን ነጋዴዎች በጅራፍ እየገረፈ አስወጣቸው። በጅራፍ ንብረታቸውን በተነ እና በትኖ አልቀረም። በኮርማው፣ በዋኖሶቹ፣ በበጎቹ በዛ በመቅደሱ በሚሸጡት በእያንዳንዱ ነገር ውስጥ ለዋጮችም ነበሩ። ታውቃላችሁ እሱ ራሱ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ሆኖልን ተሰዋለን። ዛሬ በዚህ ቤተክርስቲያን የሚሰዋው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ነው። የሚፈተተው እሱ ነው። አንዴ ተሰዋ ለዘላለም። ለዚህ ነው የዛሬም የጌታ የኢየሱስ ክርስቶስ ደም ትኩስ ነው ይላል፣ ከኃጢአትም ያነጻ እና ገብቶንና ተረድተን ነው ማድረግ ያለብን እና ሁላችንም በዚህ በቸርነት ስራ እንሳተፍ፣ የቻልነውን ነገር እናድርግ። እናንተ በስውር ትሰጣላችሁ፣ እሱ ደግሞ በግልጽ ይከፍላችኋል በነገራችን ላይ። ስለዚህ ያላችሁን መልካምነትን አሳዩ። በጣም ተአምረኛ ፈውስ የሚደረግበት ቤተክርስቲያን እንደሆነ ሰምተናል። ደግሞ በዚህ አይነት ችግር ውስጥ ላላችሁ ፈውስ፣ የስጋ ፈውስን ለምትፈልጉ ሄዳችሁ መጸበል አለባችሁ። በዛ ትልቅ ነገር አለ እና 200 ሰዎች ሆነው እንግዲህ 200 ምዕመናን ሆነ ይሄን ትልቅ ቦታ ከገዙ አሁን ደግሞ ህንፃ ግንባታውን ደግሞ የበረከት ተካፋይ እንድንሆን ለሁላችንም ያመጡልን እድል ነው። በነገራችን ላይ 67 ሰዎች እድል የመጣው እና በዚህ እድል የቻላችሁትን $10፣ $20፣ $100፣ $50 የቻላችሁትን ስጡ፣ ይሰጣችኋል። ልመናም ውትወታም አያስፈልግም እና ይሄ ነው። ይሄንን አደራ እንላችኋለን ማለት ነው እና የበረከቱ ተካፋይ ሁኑ። የቻላችሁትን በደስታ ልኬልሻለሁ። ኤልሲ ጎግላውን የሰራውን ስለዚህ በሰንዴ ስኩል ዶኔት የተደረገው በሰንዴ ስኩል መሆኑን የሚገልጽ ነገር ነው የተጨመረበት።
እና ጥሩ አድርጎ ጎግል ሰርቶታል። ለእህቶቻችን ላኪልንና እናሳያለን ማለት ነው። እሺ ጎግል ቀጥል። ከዛ የተስፋዬን ቀጥሎ ታሳየናለህ። የትኛውም ይሁን አሁን የማይሰራ ቲቪ ሰዓት የትኛውም ይሁን አሁን ቼክ አድርግ። ምንድን ነበር ቲቪ ከሆነ 9 ወር አይሰራም ቋጥሎ ነው። በዛ ምክንያት አይሰራም። አንስቼ ጭግ ላይ ከዛ እዚህ ከተጻፈ ለጊዜ ሲከፍተው መጀመሪያ 2 የግል ካደረገ ተቃጠለ ቲቪ። አንተ ቃሉ ስታወጣ ውሃ ይዘን እየጸለይን ነበር። ስለዚህ ሪሲቨሩ ኦልሞስት ከዓመት በላይ ነው ተበላሽቷል። ስርትም ምንም አልተቃጠለም ግን አይሰራም ይባላል። ከዛ ይሄ ዋይፋው ነው፣ በዚህ ዋይፋ ነው ዩቱቦቹ የተለያየ ፕሮግራም የሚከታተል ሪሲቨሩን ጥለን። እሺ ይሄ መንፈስ የሚሰራ ከሆነ የሆነ ነገር ተሰማኝ። እኔ ሳውጅ አንተ የሆነ ነገር ተሰማኝና በቃ ዛሬ ሪሲቨር ይሰራል አልኩና ከየጄ ውሃ ጨመርኩበት። ውሃ ሲጨመር ይቃጠላል እንጂ አይሰራም። እኛ ጋር ግን ሪቨርስ ነው። አሁን ስለጨመርኩ መስራት አለብኝ ብዬ ሰካ ምቸተኛው ልክ ጠዋት ቁርስ ልንበላ እዚህ ቁጭ ስልን ሰውየው መጣና ተናገረ። ዋቀዮ ድንቂራ የእግዚአብሔር ስር ተአምር ነው። 10 ዓመት በላይ ያልሰራ ሰዓት እኮ ይኸው ሰራ ብሎ ሲያሳይ ልክ እኔ ተው ግለሰቦች በእግዚአብሔር ቃል አትቀልዱ። ተው እሺ ሞክሩ በቤታችሁ። 741 7,000 ብር አስቀምጥና የኛ ቤት ጉድ አቡነ ዘበሰማያት እያልኩ ስሰግድ 41 ይሞላል። ታውቃላችኋል? ይሄን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እያላችሁ ስትሰግዱ መጨረሻ ላይ ለዘላለሙ አሜን ስትሉ 41 ይሞላል። ለትንሽ ቡክራ በሲክላስ ይሞላል። ቆጠሩት። ልክ የእመቤታችን ካስደርሱ በእመቤታችን በቅድስት ድንግል ማርያም ስም እያላችሁ ስትሄዱ ስሟን እየነጣጠላችሁ መሄድ አለባችሁ። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሀሳብሽ ድንግል ነሽ የሚለው ላይ የእመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ እያላችሁ ስሙን እየነጣጠላችሁ አንዳንድ ስብለት መስገድ ነው። 741 ሰገድኩበት 287 አንዴ ጎግልዬ ከታች መምህራኖችም እያየው ስላለ አስተምሩኝ። ለምሳሌ እነዚህ ሰዎች እንግዲህ አባታችን ሆይ አንድ ስግደት በሰማያት አንድ እንዲህ እየተባለ ነው የሚሰገደው እያለን ነው ሰውዬ። ስለማምላክም ጸጋን የምላሽ ብለን ስንጸልይ እንደዚሁ እንመስገድ በእያንዳንዱ ፊደል አንዳንድ ቃል እያወጣን እያሉ ነው። 7ቱ ጸሎት ጋር አይጋጭም ይህ ሰውዬ ንግግር። በኋላ የሚተረተረው ውሸታል። እኔ ልንገራችሁ፣ ይሄ አውቆ የቀወሰ ሰውዬ በየዓመቱ ጂኒ ይወጣልኛል ብሎ ግርማ ጋር የሚሄድ ሰውዬ ቤተ ክርስቲያን አደብ ካላስገዛችው በጣም ብዙ ህዝብ ነው የምናጣው። በነገራችን ላይ እውነት ለምነግራችሁ ማለት ነው። ወደ ፕሮቴስታንት እንኳን አዳራሽ ባይሄዱ ቴዎድሮስ ይመጣል ብለው ቁጭ ብለው የሚጠብቅ ሌላ ፓርቲ እንደምናገኝ ተስፋ አደርጋለሁ ማለት ነው። እና እንደው መምህር መላኩንም እያየው ነው። እንደዚህ አይነት ጸሎት አለ ወይ? በሰማይ የምትኖር የሚለው በእያንዳንዱ ቃላት መስገድ የሚል ጸሎት አለ ወይ? ሲንገሩኝ ካለ አስተምሩኝ። እኔ እማቀው 7ቱ ጸሎቶች ላይ የተቀመጠ ግልጽ ነገር አለ። በ7ቱ ጸሎት ላይ የሚደረጉ ስግደቶች አሉ። እነዛ ስግደቶች ተቆጥረው እነዛ አቡነ ዘበሰማያት ሙሉ ተቆጥረው ነው ይሄን ያህል ተብሎ የሚነሳው ማለት ነው። እና የዚህ ሰውዬ ትምህርት ግን ቤተክርስቲያናዊ ነው ወይስ አዲስ ልምምድ ነው? በዚህ አጋጣሚ እንግዲህ ዳግማዊ ቁልቢን ገብርኤልን ሳፖርት እያደረጋችሁ ቤተክርስቲያን ዶኔት እያደረጋችሁ አደራ። እነዚህ እንግዲህ ቤታቸው እናጠምቃለን ትሰሙታላችሁ። አሁን የሚዋሸውን ውሸት እና ትሰሙታላችሁ። እኔ እውነቴን ነው የምነግራችሁ። እንደው እዛ ፕሮቴስታንት ውስጥ ሆኜ ያስገረፍኳቸው ሰዎች ነበሩ። ለምሳሌ ጥሩ ዘበኛ ነበረን
እግዚአብሔር ፊቶኝ ነው የምነግራችሁ። እግዚአብሔር ፊቶኝ የምነግራችሁ ጥሩ ዘበኛ ነበሩ እዛ ቤተክርስቲያን ውስጥ ስንኖር ማለት ነው። እና አንዳንድ የሚያጠፉ ሰዎችን ሲጀልጡ ደስ ይለኛል። በነገራችን ላይ ለምሳሌ ራቆቱን ገብቶ የሚሰድብ ሰው ነበር እና እሱን አጀልጠን በበቃኝ የወጣ ሰው አለ እና አምኖ ይቅርታ ይጠይቅ። ይሄ ሰውዬ እኮ መገረፍ ያለበት ሰውዬ ነው። በነገራችን ላይ መገረፍ ያለበት ሰውዬ ነው ሰውዬ። በነገራችን ላይ እስኪ ቀጥልልኝ። እንግዲህ መምህራኖች አላችሁ ከስር ገብታችሁ ልክ ነው እንዲህ አይነት ጸሎት አላት ቤተክርስቲያን የምትሉኝ ከሆነ ሞግቱኝ። ስሙት የሚዋሸውን ኮከብ ውሸታም። ቀጥል። ድንግል ማርያም እዛ ያዘች። ከመጀመሪያው ዶክተር የሚሉት አድርግ እንኳን ደህና መጣለን። ያ ማለት 741 ማለት ነው። 741 ከመጀመሪያ 187 ሰገድኩበት። ያ ማለት 741 ማለት ነው። 741 7 ሽምብራ እሺ፣ ቴንክ ዩ። አሁን 7 ሽምብራ 287 ሰገድኩበት። ያ ማለት 741 ማለት ነው። 741 7 ሽምብራ አስቀምጥና አንድ አቡነ ዘበሰማያት እያልኩ ስሰግድ 41 ይሞላል። ታውቃላችኋል ይሄን? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እያላችሁ ስትሰግዱ መጨረሻ ላይ ለዘላለሙ አሜን ስትሉ 41 ይሞላል። ይሞላል። ቁጠሩት። ልክ የእመቤታችን ካስደሱ በእመቤታችን በቅድስት ድንግል ማርያም ስም እያላችሁ ስትሄዱ ስሟን እየነጣጠላችሁ መሄድ አለባችሁ። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሀሳብሽ ድንግል ነሽ የሚለው ላይ የእመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ እያላችሁ ስሙን እየነጣጠላችሁ አንዳንድ ስግደት መስገድ ነው። 741 ሰገድኩበት 287 ሆነ። ከዛ በኋላ እዛው በተኛውበት ዘረረኝ። ራሷ እንግዲህ ድንግል ማርያም እዛው ያዘችልኝ ማለት ነው። በተኛሁበት ነጋ። እዛው የጸመጸልይበት ቦታ ላይ ከላይም አልለበስኩ ምንም አላልኩኝ። ሲነጋ ቁጭ ብዬ ህልሜን ጻፍኩት። የጻፍኩትን ፎቶ አንስቼ ላኩለት። ክፍለ ሀገር ነው ያለው፣ ገጠር ነው ያለው፣ አላየውም። ከዛ በኋላ ከ15 ቀን ነው ከ20 ቀን በኋላ ተመለሰ ሰውዬ። ከ20 ቀን በኋላ ሲመለስ በሰው በቃሬዛ ተደርጎ ተሸክሞት ነው የመጣው ሆስፒታል ሊገባ እና እዚህ እንደመጣ እንግዲህ እንደገባ ኔትወርክ ሰርቶለታል መሰለኝ። በሰው ትከሻ ላይ ተሸክመውት ነው የሚልክልኝ። አሁን እኔ ይሄን ቴክስት ምልክልህ የሰው ትከሻ ላይ ሆኜ ነው የሆነ ይሄን የምነግራችሁ። ምን ያህል የጸሎት አቅም ነው የምነግራችሁ። እኔ እንደዚህ ሆኜ እግዚአብሔር እንዲያደርገልኝ ብዬ ነው እንጂ ልናገር የምችለው እኔ እንደዚህ አደረኩት አይደለም ብላችሁ። በሰው ትከሻ ላይ ተሸክመውት ከገጠር ከአዲስ አበባ ጥግ ላይ ማለት ነው እዚህ ስትገቡ ሸኖ አካባቢ ላይ ከዛ ተቀብለውት በአምቡላንስ አልቻልንም ብለው ተቀብለውት ሆስፒታል እስከሚያስገቡ ድረስ ቴክስት እያደረገ ነው። የላክልኝን አይቼዋለሁ፣ ህልሙንም የላከውንም አይቼዋለሁ። እንደገና ወደ መጣህበት ተመለስ ብለህ የላከው መንፈስም ደርሶኛል፣ ቴክስቱም ደርሶኛል ነው እንጂ እያለ ይቀልዳል። እና ግርምሽ ጥሩ አድርጎ አስተምሯቸዋል። ከአሁን በኋላ ከአንተ ጋር ልፋለምን በቃኝ አለኝ። ይሄ ነው። እግዚአብሔር ስም የተመሰገነ ነው። ሌላ ምንም አላደረግ። ወደ መጣህበት ተመለስ ነው ያልኩት። መዝሙር 11 መዝሙር 34 መዝሙር 58 መዝሙር 68 እና መዝሙር 38 የጸለይኩት ለእናንተ የነገርኳቸው ነው። ከዛ ሆስፒታል ገባ። ሄድኩ ጠየቅኩት። እሺ ሰላም ነው ስለው ጊዜ አየኸኝ አለኝ። አዎ አልኩት። እንደዚህ አድርገው ነበር ብዬ ላኩት አለኝ። ብታዩት ስጋ ቀብ ነው የሚመስለው። አጥንቱ ምን ብሎ በቃ ሲያስጠላ ብታዩት። ሰው እንደዚህ ነው እንዴ? ነፍሳችን ከስጋችን ስትወጣ ስጋችን ምን እንደሚመስል ማየት እመኝ ነበረ። አየሁት። የእውነት ነው ብላችሁ በድፍረት ይሄን ነገር እንድናገር የሚያደርገኝ እንድትጠነክሩ መሆንን ማድረግ እንደምትችሉ እንድታውቁ ነው። ከፈለጋችሁ ከንቱ ውዳሴ ነበሩ። እንዴት እንደዚህ ትናገራለህ? ራስ ማበል የፈለጋችሁትን በሉ። የሚረዳኝ ይረዳኛል። ቀጥቅጡት። ወደ መጣህበት ተመለስ በሉት። ልክ ነው የሚያስገባው። ሆስፒታል ሆኖ እኔ እሱን እንደዛ አናግረውን ብዬው ሲሄድ ዶክተሯ ምንድነው የምታወሩት አልገባኝም አለችው። ነርሷ እንደዚህ እኮ የሆንኩት እኮ እናንተ መርፌ የምትወጉኝ ጉልኮስ ልትሰጡኝ ኃይል እንዲሆነኝ ነው እንጂ እሱ እኮ ነው መተት ልኮብኝ አለት። ማን መምህር ተስፋ ያለችው
አለችውና ሄደች። ኦኬ እዚህም መጣሁኝ። ዶክተሯም ያንተ ተማሪ ነች አለ። በማን እጅ ነው ወደቀ? በእኛው ተማሪ እጅ ነው። እግዚአብሔርን ነው የምላችሁ። እኔ የኔን ተዉት፣ ዶክተሯ ማለት ነው ዶክተሯ በፊቱ ተሰማለ በመተት እንኳን መተት ሊያደርግብህ ቀርቶ አንተ የላክበትን ነው እንዲያውም የሚመልስልህ። እንዲያውም ሳይ ሊጠይቁህ የሚመጡት ቄሶች ናቸው አይደለም አብዛኞቹ። አሁን ደብተራ ሳትወር አትቀርም። አንተን መርፌ መውጋት እንኳንም ተፈቀደልኝ እንኳንም እኔ ተረኛ ሆንኩኝ እያለች በስላሴ ሰለች። ሀያ አንድ ቀን ሙሉ በስላሴ ስም ያኛው አናቴን በስላሴ ስም ብሎ በመቁጠሪያ መታኝ፣ አንቺ ደግሞ ቂጤን ትወግኛለሽ እያለ እየተቀላለዱን ቢሆን ምንም ቢሆን እና ምን አለችኝ ነርሷ፣ አይፈቀድም እንጂ ቅባ ቅዱሱን በሲሪንጅ ሳክ አድርጌ ቂጡ ላይ ባደርግለት ደስ ይለኝ ነበረ። ከዛ 3 ዲያቆናት ጸሐፊው እና ሌሎች 2 ዲያቆናት ሁሉ ነገር ስለሰሙ እዛው ከነርሷ ጋር አውርተው ተደዋውለው ጠሩኝና ሄድኩኝ። ከዛ መምህር ሁሉ ነገር አይተናል እና እግዚአብሔር ነው እንደዚህ ያደረገው፣ ስለዚህ በቃ አንተም ይቅርታ አድርግለት አለኝ። እንዴ እኔ ከኔ ጋር እኮ አልጣለው ከእግዚአብሔር ጋር አልኳቸው። አይ መምህር እኛ እኮ ሁሉን ጨዋታ እናውቀዋለን እኮ ማለት ይኸው እኮ ሾሁን በሾህ ነው በቃ ምን ችግር የለውም በቃ ተወው አላሉኝም። ኦኬ ነው እንዴ በመተት እንደዚህ ያደረኩት መስሏችሁ ነው? ችግር የለውም ራሱ ይነግራቸዋል፣ ሚስጥሩን ራሱ ይነግራቸዋል፣ ችግር የለውም አልኳቸው። እና ታሙ የተነሳ ፈጣሪውን ረሳ የሚባለው እግዚአብሔር ምስክሬ ነው። መምህር ግርማ ማን እንደሆኑ ሳታውቅ ከዚች አልጋ ላይ አትነሳትም ብዬ ወጣሁ። በማን እንዳሳወቀው ታውቃላችሁ? በእነርሷ በዶክተሯ ቁጭ ብላ ሌሊቱ ሙሉ ሌሊት እንግዲህ ተረኛ በምትሆንበት ሰዓት ገጠመኝ የከፈተችለት አንድ ቀን እኮ ገጠመኝ ሰምቶ አያውቅም። እንዲህ ነው የሚያደርገው የምናስተምራቸው የምናስቆርባቸው ልጆች በሙሉ አሳየችውና ዝም ብዬ ነው ከቆመ ስክንጨት ጋር የተላተምኩት አላለም። ዝም ብዬ ነው በቃ ቅዱስ ጳውሎስ የተናገረውን አስታወስኩ አለ። ቅዱስ ጳውሎስ ምንድን ያለው? ጌታችን ምንድን ያለው? መውጊያውን ብትቃወም በአንተ ይብስብሃል አይደል ያለው? መውጊያውን ብትቃወም በአንተ ይብስብሃል። መውጊያ ማለት ጦር ነው። ጦሩን እንደዚህ ብዬ በወጋው ጄሪያጭ ምናምን ብዬ ብመታው በዚህ ነው በስቶ የሚወጣው። ጦሩ ምን ይሆናል? መውጊያውን ብትቃወም በአንተ ይብስብሃል ማለት አንተ የምትበሳው ማለት ነው። ጌታችን ጳውሎስን እንደዛ ነበር ያለው። ቅዱስ ጳውሎስን ለስም አጠራሩ ምስጋና ይግባው እና በጣም ነው የሚገርመው። ከዛ እግዚአብሔር አስከበርሽልኝ አንቺ ዶክተር ብዬ የጸሎት ቤት ስዕል ሰጠዋት፣ መቁጠሪያ ሰጠዋት። ቢሮ መታ ወሰደች። በቃ ገድል ምናምን በጣም ብዙ ነገር ወጪ አውጥቼ ወደ 20 ምናምን ሺህ ብር ወጪ አውጥቼ ጸሎት ቤት ሰራሁላት። እናቷን አስቆረብኩላት። በጣም ነበር የምትፈልገኝ የነበረችው ልጅቷ። እናቷን እንዳስቆረብላት ማለት ለእሷ ያልሆንኩላት ነገር የለም። በጣም ብዙ ነገር አደረኩላት። ለምን? ደብተራውን ቀየረችው። እኛን ሲፋለመን የነበረውን ደብተራ ለወጠችው። መዝሙር 11 ይቀራቸዋል። መዝሙር 34፣ 58፣ 68፣ መዝሙር 11 እና መዝሙር 138 ይቀራቸዋል። የጻፋችሁት ኮሜንት የጻፋችሁ ሰዎች አመሰግናለሁ ስለ ጊፍቱ እና እግዚአብሔር ይመስገን። አሁን ከዛ ወራ ቆይታ እኛ ትምህርት ስታዳምጥ ቆይታ መጣ ተረከበችው ማለት ነው። አለ እንዴ ሁሉም ቦታ ነው እንዲ ያለው። እኔ ብቻ ነኝ እንደ ስማርትፎን የሌለኝ። በቃ እኔ እኮ የት እንደነበር የሁሉ ህዝብ በእነ መምህር ተስፋ ትምህርት ሲቀየር እኔ የት ነበርኩኝ አለ። ምን አይነት የት ነው የሚሄደው አለ። ደግሞ ብታዩ በማይገምታቸው ሰዎች ነው። ገጠመኝ ከፍታ እቤት ሲገባ ገጠመኝ ከፍታ ጠበቀችው። ይሄ ሰውዬ እዚህም አለ እንዴ ምናምን አለ። አዎ ምን ሆነ ነው አለችው ሰራተኛዋ። እዛ ዶክተሯ ስነዘንዘኝ ነው የቆየሁት፣ በእናታችሁ ዝጉልኝ አለ። አይ ጥሩ እኮ ነው ታዲያ አሪፍ ትምህርት እኮ ነው ምን ችግር አለ ምናምን አለችው እና ገባ። አጥሚቱንም ገንፎውንም እንጀራውንም ስትሰጠው ቅባ ቅዱስ እያደረገች መምህር የአንተ ትምህርት የሚጠላ ደብተራ ቤት መጣ። እንዴት ሆነ እንደዚህ እንዴ መሪጌታ ገሌ ነው የሚባለው ከታ ጎሽ በዚህ ዶክተሯ ጠርታኝ፣ በዚህ ደግሞ ሰራተኛ ጠራችኝ። እግዚአብሔር እንዴት እንደሚያሳውቀኝ በቃ ብዙ የሚነግሩኝ ኢንፎርሜሽን የሚነግሩኝ ሰዎች አሉ ማለት ነው። አያችሁ። ከዛ በይ እንግዲህ በደንብ ፈትኘው አልኳት። እሷ ደግሞ ይዛ ቆይ ግድ የለም በመቁጠሪያ ያልቀጥቀጠ እያለች እግር እየቀጠቀጠች በዚህ በይሽ ማለት አሁን በጭንቅላት የተጀመረ መቁጠሪያ
ወደ እግሩ ወረደና ውስጥ እግሩ ኧረ እባክሽ ነርቤን ጨረስሽኝ፣ በቃ ተቀጠቀጥኩ። አሁን እኮ አታገኛቸውም፣ ሂዱና እዛ ጠብቁኝ ብያቸዋለሁ ይላታል። በገሃድ ያወራታል ማለት ትለዋለች። አይ በቃ አሁን አታገኛቸውም፣ መምህር ተስፋዬ አስደንግጧቸው ነው መሰለኝ የሉም፣ አሁን ጠብቁኝ፣ እዛ ስጨርስ ስመጣ እንገናኛለን ብያቸዋለሁ። የት? ወንዝ ዳር እና ከዛስ በኋላ ልዬ ከተነሳ በኋላ ትንሽ ነው ቆረጥ አድርጌ ደም ማፍሰስ ቀላል፣ ወይ ደግሞ የሆነ ቦታ ላይ ትንሽ ቀለድ ማድረግ ነው እያለ ይቀልዳል። ቀልድ ነው የሚመስላት እሷ እና እንደ ቀልድ ነው የምታየው። የምርም ይሄ ሰውዬ ድኖ ተነስቶ እንደሚያደርገው በምን አወቀች? ሲደጋግመው ነው። የምር ነው ከስለው ጊዜ እንዴ ምናምንሽ ነው እኮ ጥበብ ነው እኮ ምን ችግር አለው? ልዬ ከተነሳው በኋላ እኮ ቀጥለዋለሁ አለ። ለዚህ ነው ለካ እናንተ አንገተ ደንዳነች የሚለው ክርስቶስ ለአንገተ ደንዳና ማለት እሺ መቼም እንደዚህ አይነት ውሸታም እንደዚህ አይነት አጭበርባሪ ይኸውላችሁ፣ ይሄ ማለት ልንገራችሁ፣ ቤተ ክርስቲያን የማትለውን የማታስተምረው የውሸት ፈጠራ እየያዘ አንደኛ ቤተ ክርስቲያን የማትለውን እንዲያርገውብኝ ምናምን እያለ ራሳቸውን የሚገነቡ ሰዎች ማለት ነው። እና እኔ የዚህ ሰውዬ ውሸት መዋረዱ አይቀርም፣ በነገራችን ላይ መዋረዱ አይቀርም። እማዝ ነው ግን በዚህ ሰውዬ ውሸት ስለሚታለለው ኦርቶዶክሳዊ ነው። ትንሽ እንኳን አይነቁም። ሰው በምን ተገናኛችሁ ታስሮ አደረልኝ ይላል እና እኔ አዝናለሁ። ቤተ ክርስቲያን እንዲህ አይነት ሰዎችን ልንገራችሁ፣ የዚህ ሰውዬ ትምህርት ከነበጋሻው ክደት አይበልጥም። አንድ አይነት ነው ክደታቸው፣ አንድ አይነት ነው ክደታቸው። በነገራችን ላይ ብትመረምሩት የዚህኛው ለዛውም በውሸት የታጀለ ክህደት ነው ባይ። ምክንያቱም ቤተክርስቲያን የማትለውን ትምህርት እያፋለሰ ግን ቤተክርስቲያን ውስጥ ቁጭ ብያለሁ ብሎ እነዚህ ምስኪን እህቶቻችንን በአጋንን ተይዛችኋል እያለ ይህ ቤተክርስቲያናዊ ትምህርት በማስተማር የአጋንንት ማደሪያ ክቡሩን የክርስቶስን መቅደስ የአጋንንት መቅደስ የሚያደርግ ሰው ነው። ይህ ሰው ከነ ግብረ አበሮቹ ይህን ቪዲዮውን ፕሮቴስታንቶች ነው የሚልኩልኝ። ይሄ ቤተክርስቲያናዊ ትምህርት ነው ወይ? አይደለም። ይሄ አንድ ሌባ፣ አንድ ቀዌ የሚያወራው ወሬ ነው። ቤተክርስቲያን እንዲህ አይነት ትምህርት የላትም። እንዲህ አይነት ልምምድ የላትም። እንዲህ አይነት ውሸታሞችን እስከ መቼ እንታገሳለን? እስኪ አስበው። በስልክ ተደዋውለው ነው የተገናኙት። ሆስፒታሉን ይናገራል። በነገራችን ላይ ሆስፒታሉን አይናገርም፣ ፈጠራ ስለሆነ ማለት ነው። ዶክተር ከ21 ቀን ቂጥ የሚወጋ ዶክተር ብሎ ምናምን ያወራላችኋል። በየምግቡ ላይ ቅባቅ ቤተክርስቲያንን የውላችሁ በዚህ ያክል የሚያዋረዳት የማትለውን እያለ ማለት ነው። ያማል። እና ቀደም የሙስሊሙን አሳይቻችኋለሁ፣ የፕሮቴስታንቱን አሳይቻችኋለሁ። እኛ ቤትም እንደነዚህ አይነት ቀዌዎች አሉ። ቀዌ የነቀሉ ምስኪን እህቶቻችንን የሚጫወቱ መጨረሻ እነዚህ ሰዎች በነገራችን ላይ ወደ ሌላ ቦታ ነው የሚሄዱት። በነገራችን ላይ የእነዚህ ሰዎች ተከታዮች መጨረሻቸው ነገርኳቸው እና እንደው እውነታው እንድታውቁ እንደነዚህ አይነት ሰዎችን የተከተላችሁ ሰዎች ላይ ምግብ ላይ ቅባ ቅዱስ እየጨመራችሁ ብሉ ምናምን። እነዚህን እርግጥ አባቶቻችንም ቤተክርስቲያንን እንዲህ ስትደፈር ዝም ብለው ማየታቸው አደነ ምን እንደሆነ ክብራቸው ማለት ነው።
ለይሰውዬ እኮ አንድ ብጣሽ ወረቀት እኮ ትበቃለች እኮ። እና ይሄ ነው እና ዳግማዊ ቁልቢን በአሜሪካ ያለውን ቤተክርስቲያን በሰንበት ትምህርት ቤቶቻችን እንግዲህ መጥተዋል። ደግፉ፣ አገልግሉ መልእክቴ ነው። ዶክተርዬ እንኳን ደህና መጣ። ዶክተር እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ነው? ጤና ይስጥልን። ከአርሲ አሰላ ነው የምደውልልህ። የገባሁት አንድ ደቂቃ ብቻ ስጠኝ። እሺ ዶክተር ሰላም አንዴ እንበለው። ዶክተርዬ ሰላም ነው አይደለ? እንዴት አመሻችሁ? እግዚአብሔር ይመስገን በጣም ሰላም ነኝ እኔ። እሺ ወንድማችን ስለ አርሲ ነገር ያውራና ስለ ሰውየው ይፈታለሁ። እሺ ወንድም ማለት እሺ፣ ቀጥል ወንድማችን። እኔ ላውራ? እሺ ቀጥል። እኔ አንተን ማመስገን ነው ፈልገው፣ ሌላ ነገር ውስጥ መግባት አልፈልግም። ያለውን ነባራዊ ሁኔታ መቼም ያው ታውቃላችሁ። ግን አንተ በርታልን፣ እግዚአብሔር ያክብር፣ ፈጣሪ ረጅም እድሜና ጤና ይስጥህ። ስለመከታተለን ይሄን ያልኩት በርታልን። ሌላውን ነገር እንግዲህ ሁሉንም ነገር ፈጣሪ ያያል፣ ይታዘባል። ምንም አልልም፣ እኔ መናገርም አልፈልግም። ሁሉ ነገር ግን ፈጣሪ በሰዓቱና ወቅቱ ይመልሳል ብዬ አስባለሁ። ይሄን ነው መናገር የምፈልገው። አንተ በርታልን። እቺ ብቻ ነው መናገር። እሺ አርሲያው እንዴት ናችሁ ያላችሁት? እንግዲህ ከሰዓታት በፊት እንግዲህ ከ7 ሰዓት በፊት ቤተክርስቲያንን መግለጫ ወጣለች። ከብዙ ቀን በኋላ ማንም ድምፅ የሆነ አካል ምን እንዴት ነው አሁንስ ያላችሁት ነባራዊ ነገርንስ ያስረዳል። ቤቶች እንደተቃጠሉ ይታወቃል። ከ30 በላይ ቤተክርስቲያንም አሁን 21 ሰው ነው ሞተ ብላ እኔ እንግዲህ የዘመኗ እንግዲህ ካታኮምቦ አርሲ ነች ብዬ አስባለሁ። የጣሊያን በአንበሳ የተሰጡበትን ቦታ ይቻለው እና አርሲ ነች ብዬ ነው ማምነው። ስንክሳር ሊጻፍላቸው የሚገቡ ሰማዕታቶቻችን እና ቤቶቻችሁ ተቃጥለዋል። አሁን ነባራዊው ነገር እንዴት ነው ያላችሁበት ነገር? አሁን እኔ ካለውበት ርቀት አለው። በእርግጥ ምን መሰለህ አሁን ያለው ነገር አገራዊ ሁኔታው ትንሽ እውነቱን ለመናገር አገራዊ ሁኔታው ይከብዳል። ልክ መከላከያ ለቀው ከወጣ በኋላ ነው ይሄ ነገር እየተከሰተ ያለው። ምን ሰማው መረጃ ማለት ሰላም ያለው ባለው ነባራዊ ሁኔታ እና መንግስትም ሁሉን ቦታ ሸፍኖ አይችልልህም። ያለው የጸጥታ ኃይል የሚሸፍነው ቦታ አለ። ከዛ አዘርዋይስ ግን ደግሞ ሙሉ ድንበሩ መጠበቅ አይችልም ባለው ነገር ማለት ነው። ያን ክፍተት ነው እየተጠቀሙ ያሉት። እንግዲህ ያው ፈጣሪ ሁሉን ነገር ሰላም ያድርገው። ከዛ ውጭ ምንም ማለት የምፈልገው ነገር የለም። ይሄ ነው እኔ የምነግርህ ያለው ነገር። እኔ አንተ ማመስገን ስለምፈልግ ነው በተለያየ ነገር ማለት ነው። እኔ ግዴታዬን ነው የተወጣሁት። መንግስት ከዚህ በላይ ምን ስራ ላይ ሊኖረው ይገባል? በነገራችን ላይ ጥሩ ነው። አንተ እንግዲህ ያለበት ቦታ ነው። እኛ መስራት ያለብን የመንግስት ስራ የመጀመሪያው ነገር ሰላም ማስከበር ነው። መንግስት ከአርሲ በላይ በአሁኑ ሰዓት ጦሩን ማስቀመጥ ያለበትን ቦታ የለም። እርግጥ ገዳዩ ሌላ አካል ከሆነ ኢመንግስታዊ መንግስት ከሆነ ኢመንግስታዊ ነው እንደኔ እኔ እስከምረዳው ነገር ድረስ ማለት ነው። ኢመንግስታዊ ነው ብዬ ነው ማስበው እንደኔ ማለት ነው። ያን ደግሞ ምንድነው እሱ መንግስት አሁን መከላከያ ሰራዊትን በየቦታው ያለውን ነገር እንትን ብሎ ወስዶ ያው እንግዲህ ሀገራዊ ጉዳይ ያለበት ያው የሚታወቅ ነገር ነው። ወደ ሰሜን ነው የሄዱ ያሉት። ያን ተከትሎ ነው ባለው ደግሞ የጸጥታ ኃይል የሚሸፈን ቦታ አለ፣ የማይሸፈን ቦታ አለ። እውነቱን ለመናገር ማለት ነው። እኔ ትክክለኛው የሚሰማኝ ስሜት ነው ነገር እና ያን ተከትሎ የመጡ ነገሮች ናቸው እንጂ መጀመሪያ ምን የለም ነበር፣ ሰላም ነበር። ከባለፈው ውጪ ምንም ያየነው ነገር የለም እና እኔ ካለውበት ትንሽ ርቀት አለው። ያ ማለት እዚህ ጋር አሁን ባለው ነገር ሰላም ነው አለ፣ ምንም ዋስትና የለም። ግን ያው መንግስት የሚችለው ነገር እያደረገ ነው፣ እየሸፈነ ነው። ብዙ ሰው፣ ብዙ ሰራዊት፣ ብዙ ፖሊስ፣ የከተማ ፖሊስ እየሞተ ነው ምናምን ነገሮች አሉ። ከነዛ ጋር ተደማምሮ ምንም መደረግ የማይችልበት ሁኔታ ነው ያለው። ሁላችንም አማጺ ቡድን አለ ነው እያልከኝ ያለው? የታጠቀ አማጺ ቡድን አለ እያልከኝ ነው? አርሲ አካባቢ፣ መሰላ አካባቢ
አዎ ካሰላ ርቀት ቢኖረውም እንደዛ ነው ያለው ነገር የምናየው ነገር ምን ሰማ አማጺ ቡድን ነው አማጺ ቡድን አለ እያልከን ነው 100%። አዎ መንግስት ደግሞ ያንን ነገር አሁን በመንግስት ኃይል ጸጥታን የሚሸፍን ነገር አለ፣ የማይሸፍኑ ነገሮች አሉ። እሺ ቴንኪው ወንድማችን እንግዲህ ቴንኪው በቃ ወረዳ አንተ እግዚአብሔር ያክብርህ። እኔ ከዚህ በኋላ ትንሽ ስለ አማጺው ቡድን ልናገር። አማጺው ቡድን ሽመልስ አብዲሳ ነው። ራሱ ሽመልስ አብዲሳ የሚመራው ቡድን ነው። በነገራችን ላይ አማጺ ቡድን ማንም ሌላ አካል አይደለም። ባይደው አማጺ ቡድን ከሆነ ለምንድን ነው በኦሮሚያ ሚዲያዎች የማይነገረው? የኦሮሚያ ሰራዊት የሚባለው የት ነው ያለው? በነገራችን ላይ የፌዴራል ሰራዊት የሚባለው የት ነው ያለው? እና አማጺ የሚባለው ቡድን ራሱ ሽመልስ አብዲሳ የሚያስጠጥቀው ቡድን ነው እንጂ ምንም የሚከብድ ነገር አይደለም። ይሄ በነገራችን ላይ ምንም የሚከብድ ነገር አለው? ሆን ብሎ በእስልምናና በክርስትና ላይ ጸብ፣ ግድያ እንዲፈጠር የተደረገ ሴራ ነው። የተጀመረ ቀን ደግሞ ያልቅልሃል እያንዳንድ ማለት ነው። የሃይማኖት ጦርነት በብሔር ጨርሶሃል። አሁን ደግሞ የሃይማኖት ጦርነቱ ሲጀምር ደግሞ ታልቃለህ። በነገራችን ላይ ታልቃለህ። ያኔ የሚደሰተው ይደሰታል እንጂ እኔ አሁን የመንግስት እጅ የለበትም ከተባለ እኮ ቀልድ ነው እንደ 30 ምናምን ሰው መሞት 30 ምናምን ሰው እኮ ነው የሞተብን በአንድ ሳምንት ውስጥ። አንድ የኢትዮጵያ ሚዲያ ዘግቦታል። አንድ ሶሻል ሚዲያ ኢዮቲሲ እንኳን የራሳችን ሚዲያ እንኳን ይሄው ዛሬ ነው ከ7 ሰዓት በፊት መግለጫ ወጣ፣ ወይም ከ6 ሰዓት በፊት በቃ አለቀ። የሃይማኖት ተቋማት ታጋይ መግለጫ ወጥተዋል። በነገራችን ላይ እኮ ያሉ እኮ እንደው ተራራ ምናምን የሆነች በጣም አስቸጋሪ ቦታም እኮ አይደለችም። በነገራችን ያ መስመር እኮ በደንብ ይታወቃል። ወደ ባሌ አካባቢ ስትሄዱ ነው ሌሎች አቀበ ቁልቁለቱ ምናምን ብላ የምታስበው ማለት ነው። እና እውነታው ይሄ ነው። ወንድማችን ስለሰጠን ሀሳብ እናመሰግናለን። እኔ አማጺ ቡድን የሚባለው ወደድክም ጠላም ሽመልስ አብዲሳ የሚመራው ቡድን ነው። የራሱ የሽመልስ የታጠቀ አካል ነው። እችን ቤተክርስቲያን ሁሌም ነው የምናገረው እስከሞት ላያት አልፈልግም። ዘመኗን ሙሉ ስታሰቃየን የነበረች ጆሮዬን የሰማው አይኔን ያየው። ይሄ ደግሞ እየተተገበረብን ነው በተለያየ ምክንያት ማለት ነው። እና ቤት ውስጥ ደግሞ ቁጭ ብለው እንደነዚህ አይነት እንደ ተስፋዬ አይነት ቅራቅንቦ አውሬዎች ደግሞ አሉ። በዛ ጋር ደግሞ በግድያ አለ። በሰሜኑ ጦርነት እያደረገ ይቀንሳል። በተለያየ ምክንያት እንትን ያደርግሃል። አለቀ። እና ይሄ ነው። እና ወንድማችን እናመሰግናለን። እኔም የልጅነቴን ነው የሰራሁት። እውነት ነው። አሁን በእስራኤል ጦርነት ላይ እንደፈለጋችሁ የምትናገሩ ሰዎች የእስራኤል ጦርነት የአሜሪካ ምናምን ብላችሁ ቡር የምትሉ ክርስቶስ እኮ ለዓለም ነው የሞተው። በኢራን ውስጥ እኮ ወደድክም ጠላህም 2 ሚሊዮን ኦርቶዶክሳውያን የአርመን ኦርቶዶክስን የሚከተሉ 2 ሚሊዮን ኦርቶዶክሳውያን ለምን ሙስሊምስ ቢሆን ለምን ይገደላል? በነገር ህፃናት ለምን ይገደላል? የእኛ ድርሻ መጸለይ ነው። ቤተክርስቲያን መጸለይ ነው ድርሻው። መጸለይ ነው። እስራኤልም ሞኖይዝም ነው፣ እስልምና ሞኖይዝም ነው። ምን እንትን ታተራምሳለህ? መሀል ላይ ገብተህ የራስህን ጉዳት አታወጣም? እየሞተብህ ያለውን ህዝብ ድምፅ አትሆንም? ምን እንትን ምንድን ነው? ምን ታተራምሳለህ? መሀል ገብተህ ማለት ነው። የሚሞተው ህዝብ ነው። ስለዚህ ይሄ ነው። ቤተክርስቲያንን እርዱ እያለን ያለ ነው። ዶክተርዬ እንኳን ደህና መጣ። እኔ እንኳን ደህና ቆያችሁኝ። ሁላችሁንም ሰላም ብያለሁ። ሰላም እግዚአብሔር ከሁላችንም ጋር ነው። አምላካችን እግዚአብሔር ከክፉ ይሰውረን። ይሄ ገናና መልአክ ሊቀ መላእክት ቅዱስ ገብርኤል የሁላችንም አማላጃችን ነው። በሆነ ፈጥኖ ደራሽ ታላቅ መልአክ፣ ገናና መልአክ፣ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ያለ ገናና የብስራታዊ መልአክ ነው። እንግዲህ በሜሪላንድ ደግሞ እንደዚህ አይነት ትልቅ ካቴድራል ተሰርቶ ለማየት ያብቃን ነው የምንለው። እዚህ ላይ እንግዲህ አሻራ መጣል ያስፈልጋል።
በጣም ከምቆጭበት ነገር መካከል አንዱ እዚህ አሜሪካ ውስጥ በጣም ብዙ ኢትዮጵያዊ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እያለን አንፎርቹኔትሊ እርስ በርስ በአንድ መስመር ባለመሰለፋችን ምክንያት በየሰፈሩ በቃ ትናንሽ ጎጆች በመመስረታቸው ትልልቅ አድባራት እንዳሉ ባውቅም እንደዚህ አይነት በቃ ለትውልድ ሊተላለፍ የሚችል ሰው ከርቀት ሲያየው የምን ቸርች ነው ብሎ የኢትዮጵያ ኦርቶዶክስ ሲባል እንደ ኢትዮጵያ ኦርቶዶክስ አላት ወደሚል የሚገባ ይኖራል። እውቀቱ የሌለው ሰው አዎ አላቸው እኮ እንደውም ኦርቶዶክስ ክርስትና ነው በላጩ ህዝብ የሚከተለው ምናምን ሲባል እውነት ነው ብሎ ተጠግቶ መጥቶ አይቶ በዛ ሰተት ብሎ ሲገባ ስለ ሀገር ለማስተዋወቅ ስለ ባህላችን ለማስተዋወቅ ስለ ቤተክርስቲያናችን ስለ እምነታችን ስለ እሴቶቻችን ለዚህ ሁሉ በር ከፋች ነው። እውነት ለመናገር አርማ ማለት ነው እና እንግዲህ ታስታውሳላችሁ በካታር የቅድስት ሥላሴ ቤተክርስቲያን በሚሰራበት ጊዜ በነቂስ ነው ሰው የተሳተፈው። አሁንም ለፍጻሜ በቅቷል። በእርግጥ አሁን ቢኒዬ እንዳልከው በጣም የሚያሳዝን ጦርነት ተከስቷል በዛ በሚድል ኢስት። እንግዲህ ሁኔታዎች ውስጥ በዛ ጊዜ እግዚአብሔር ለመሀል ኢንተርቪን አድርጎ ባጭሩ ይሄ ጦርነት ከተቀጨ በሰላም ያከብሩታል። ያለበለዚያ ከባድ ነው የሚሆነው። አይ ቲንክ ግንቦት 16 ይሆን ምናምን ነው የተያዘው፣ ግንቦት 6 መሰለኝ የተያዘው እቅድና ይህንንም የገናናዊ መልአክ የሊቀ መላእክት ቅዱስ ገብርኤልን ህንጻ ቤተክርስቲያን ብንሳተፍ መልካም ነው። የምትችሉ ሰዎች ሁሉ በዚህ ተሳተፉ። በደብሩ ላይ ያሉትንም ካህን እኔ ፐርሰናሊ ማውቃቸዋለሁ በአጋጣሚ። ከዛም ሲያልፍ ደግሞ እንግዲህ በመካከላችን የምታገለግል እህታችንም አለች ኤልሲ እና በእውነት ደግሞ ስርዓተ ቤተክርስቲያንን ተከትሎ በተለይ ብዙዎቻችን ስንቃወም የነበረው እንግዲህ በአንድ ካህን ወይም በሁለት ግለሰብ ወይም በአንድ ግለሰብ ስም ቤተክርስቲያንን እየመሰረቱ ነው አይደል አንጀታችን ሲያር የሰነበተው። ስለዚህ ከዛ ጽዱ በሆነ መልኩ በቤተክርስቲያኒቱ ስም ተመስርቶ የሚንቀሳቀስም ንብረት እንትንም ደብር ስለሆነ ማገዝ ያስፈልጋል። መቃወም ብቻ ሳይሆን እንደዚህ አይነት ደግሞ ቤተክርስቲያንን ጠብቀው የሚሄዱትንም ደግሞ አድባራትና ገዳማት ሰፖርት ማድረግ ያስፈልጋል አይደል? እንደዚህ ዝም ብሎ የተሳሳቱትን መውቀስ ብቻ ሳይሆን በትክክል ጎዳና የሚሄዱትንም ማገዝ ያስፈልጋል። እና እህቶቻችን ወንድሞቻችን አይኖ ኤቭሪዌር ገንዘብ አምጡ በዝቶባቸዋል፣ ግን ተሳተፉ መልካም ነው። ዞሮ ዞሮ የእግዚአብሔርን ቤት ማሰራት አንዱ ትልቁ ነገር የክርስቶስ ስጋና ደም የሚፈተትበት የምህረት አደባባይ ነው የሚሆነው። ስለዚህ ለብዙዎች መዳን ምክንያት ነው። ይህ የህይወት ማዕድ፣ የህይወት ምግብ፣ ይህ የህይወት መጠጥ ዘወትር እየተፈተተ ክርስቲያኖች ገና አዳዲስ ክርስቲያኖች ክርስትና ሀብተ ውልድና ስመ ክርስትና የሚቀበሉበት ንስሐ የገቡ ሰዎች ፊታቸውን ወደ እግዚአብሔር መልሰው ለክብር ወራሽነት የሚበቁበት የምህረት አደባባይ ነው የምናዘጋጀው እና ለሬስቶራንትም ለስቴዲየምም ለምንም እንኳን ሰው ያዋጣል እንኳን ለቤተክርስቲያን እና ቀልጠፍ በሉ እግዚአብሔር ከሰጣችሁ ላይ ለማለት ነው። ጉትጎታ ይወዳል ግን የኛ ሰው ታውቃለህ ቢል ታቦት ቆሞ አባቶች ጠላስ ይዘው እሪ ካልተባለ እጃችን ኪሳችን ውስጥ አይገባል ሌላ ቀን እና አይዟችሁ ተሳተፉ። ቶች ወንድሞች እግዚአብሔር ይረዳችኋል። ሊቀ መላእክት ቅዱስ ገብርኤል ደግሞ በአማላጅነቱ ያግዘናል፣ ክፉን ያርቅልናል እና ይሄ ተስፋ የሚባል የተረታ አባት አለ በህይወት መኖሩ እኮ እየገረመኝ። አንተ ነህ ደግሞ ደህና ልንረሳ ስንል ጎትተህ ይዘብን ትመጣለህ። እኔ ባይዞ ይህን ሰው የሚሰሙ ሰዎች ኦርቶዶክስ አይደሉም፣ ለእኔ ይቅርታ ይደረግልኝ። አዝንላቸዋለሁ አልክ እንጂ እኔ አላዝንላቸውም። አውቀው ነው አውቀው የሄደን ሰው ምን ታዝንለታለህ? ተናግሯል። ስለዚህ ሰውዬ ብዙ መድረክ ተናግሯል እና እኔ ምንም በእውነት ለመናገር አላዝንላቸውም። ይቅርታ አድርጉልኝ። የወደዱትን ያገኙት ነው የምለው እና መርሳት ነው ያለበት ሰው እና ከዛ በተረፈ ጦርነቱን በተመለከተ ከእንቅልፌ ስነቃ ዓርብ ለቅዳሜ እንደዚህ አይነት ግጭት ተጀመረ የሚል ስልኬ ላይ ሳነብ በእውነት ነው የምነግርህ ቢኒ በጣም ነው የደነገጥኩት። በጣም ነው የደነገጥኩት። በቃ በእውነት በጣም መተኛት አልቻልኩም። ከዛ በኋላ ለምን መሰለህ የተለየ አመለካከት እኔ ለሰው ርህራሄ ያለኝ ሰው ነው ሆኜ ምናምን አይደለም። that is not the point። ይህ ጦርነት እጅግ በጣም አውዳሚ ጦርነት እንደሚሆን ምንም የታመነ ነው። እንደገና ደግሞ እኛ ሩቅ የሆነን የሚመስለን ሰዎች ሩቅ የሆነን ይመስለናል እንጂ
ሳናስበው በመሃሉም ልንገኝበት የምንችልበትም አጋጣሚ ነው በእውነት እና እግዚአብሔር አምላክ ስለ ዓለሙ ሰላም እንዲሰጥና ይሄ የመጣውን መከራ በአጭሩ እንዲቀጨው አሁንም በርቱና ጸልዩ። በእውነት ነው የምነግራችሁ። የግድ እዛ ሚድል ኢስት ውስጥ መቀመጥ አይጠበቅባችሁም። ወይ ዱባይ ወይንም ደግሞ ኢራን ወይንም ደግሞ ካታር ወይ ምናምን በሩቅም ሆናችሁ በእውነት ስለዚህ ጦርነት እግዚአብሔርን መለመን ያስፈልጋል። በአጭሩ እንዲቀጭ ማለት ነው። አካሄዱም ደስ አይልም፣ ብዙም ነገር ያወድማል። የእስላም የክርስቲያን ወይም ደግሞ እስራኤላዊ የምናምን ጉዳይ አይደለም። ይሄ ሰው ልጅ ጉዳይ ነው እና ሁላችንንም የሚመለከት ነው። ሁላችንንም አሁን ገና መጀመሩ ነው እና ትንሽ ሲሰነብት ደግሞ ምን ውስጥ እንደምንገኝ ሁላችንም አናውቀውም እና በእውነት በማስተዋል እግዚአብሔርን ብንለምነው ወገንተኛ ባንሆን ክርስቲያን የሆነው ክርስቲያን ከክርስቲያን ወገን፣ ሙስሊም የሆነው ከሙስሊም አይመጀንም። እኛ ከሰላም ወገን ነው መሆን ያለብን አይደል? እንደ ቤኔ ስለ ሰላም ነው መጸለይ ያለብን። ሰላም አውርድ ጌታ ሆይ ሰላም አውርድ፣ ሰላም ይሁን፣ ዓለማችን ሰላም ትሁን ብሎ ነው የሰው ልጅ መጸለይ ያለበት እንጂ ጎራ ለይቶ በቃ አየነው። በሀገራችንም እኮ አየነው፣ ሀገራችንም አየነው እና የሆነ በቃ ወገን የበላይ የሆነ ሲመስል ጎሽ ግፋ ምናምን ትልና ደግሞ ተቀልብሶ ደግሞ በሌላ አቅጣጫ ደግሞ ሲንዘገዘግ ችግሩ መልሰ ደግሞ አዘኔታ ምህላ ምናምን ብትል እግዚአብሔር እንደዚህ መቀለጃ አምላክ አይደለም። አይመስልህም? ቢኒ ልክ የሆነ ያሸነፍክ ሲመስል ጎሽ በርታ ልንጀግን ምናምን ብለህ ከዛ ደግሞ ማሸነፍ ከእጅህ እየወጣች ስትመጣ ደግሞ ምህላ ምናምን። የሃይማኖት አባቶች እንደዚህ አይነት አካሄድ እኔ በጣም የምጸየፈው ነገር ነው። ይቅርታ ይደረግ። የሚቀየመኝ ሰው ካለ የፈለገ መቀየም ይችላል። ከአንተ ወገን የረታ ሲመስል ልልልልልል የተረታ ሲመስል ደግሞ ምህላ የሚባል ነገር የለም። ሰላምን በምን በአቴኒክ ውስጥ መመኘት ነው። በቃ አትገባበት ነው። በቃ ችግሩ ሳትገባ ጌታ ሆይ ሰላም ስጠን፣ ስለ ዓለሙ ሰላም ሁሉ የምትለው እኮ ቤተክርስቲያን ወዳ አይደለም። ምን አገባት ማለት እንችላለን። ኢትዮጵያ ውስጥ ያለች ቤተክርስቲያን ስለ ዓለም ምን አገባት? ስለ ዓለም ግን ያገባታል። ምክንያቱም የህይወት ወንድሞቻችን አሁን አንድ ቪዲዮ እያየው ነበር። እኔ አይዶን ነው ወይ ካታር ወይ አቡዳቢ ወይም ደግሞ ዱባይ ወይም ደግሞ ባህሬን ያሉ ወንድሞች መሰሉኝ ከላይ የሚምዘገዘገውን መሳሪያ እያዩ በጭንቀት ከዛ ደግሞ እዛው ፊልም የሚያደርግበት አጠገብ ብጥስጣሽ ነገር ከላይ ሻርፕ ኔልስ ይባላል። በጣም አደገኛ ነው። ባይዘ በተለይ በሚድል ኢስት ያላችሁ ወንድሞች ካላችሁ ራሳችሁን ጠብቁ። ይሄ አጉል ወሬ ማመላለስ እኛ ቢቢሲ ይዘግብልናል፣ ሮይተርስ ይዘግብልናል። ዝም ብላችሁ ራሳችሁን ጠብቁ። አደባባይ ላይ ወጥቶ ይጮሃል ልጁ እንደዚህ ልንሆን ነው መቤቴ ምናምን ያታችሁታል። ከዛ ደግሞ እየተምዘገዘገ ደግሞ አጠገቡ ሲወድቅ ደግሞ ወይኔ ወደቀ ምናምን። እንዴ ወይኔ ወደቀ እያልክ እኮ መሞትም አለ። መጽሐፈ ምሳሌ ላይ አሁን ቃል በቃል ረስቼዋለሁ፣ ግን ብልህ ሰው ይላል ወደ ችግር ቦታ አይገባም። ሀሳቡን ነው የምነግራችሁ። እኔ ጥቅስ አልሸመድድም፣ ይቅርታ ይደረግልኝ፣ ችሎታው የለኝም እና የአቅም ጉዳይ ነው። አቅሜን እንዳትታዘቡልኝ። ግን ድሮ ሳነብ መጽሐፈ ምሳሌ ላይ ምን ይላል? ብልህ የሆነ ሰው ግርግር ወዳለበት ቦታ አይሄድም ይላል። እንደውም ጭራሽ አይቶ ይሸሻል። ያንን ግርግር ያለበትን ቦታ አቮይድ ያደርጋል። እና እዛ ጋር ያ ሚሳኤል ያምን እየተምዘገዘገ እየወደቀ ቁርጥራጭ ከሰማይ እየዘነበ እያየ ወተት ይክታክ ምን ይሰራል? እና በአካውንታችሁ የምትለጥፉትን ቤተሰቦቻችሁ ያዩታል እኮ። ከዛ ደግሞ ልጄ እዚህ እሳት ውስጥ ነው እያለች እናት ትጨነቃለች። ስለ ቤተሰቦቻችሁ ማስቡ እንጂ። ኧረ ትልልቆች ናችሁ ደግሞ ይሄን የምታደርጉት። ልቅስ ቤት ቤዝመንት ውስጥ ተደብቀህ አትጸልይም? እግዚአብሔርን አትለምንም? ራስህን ፕሮቴክት አታደርግም? ኮቪድ ሲመጣ እኔ ስለ ኮቪድ ኢሚዲየትሊ ማውራት አልጀመርኩም ቢኒ። ምክንያቱም ምንድነው ካልከኝ ያኔ በጣም ህዝቡ አገር ምድሩ እየሞተ ህዝቡ እየተጨነቀ ስለነበረ ወጥቼ እኔ አሁን ስለ ኮቪድ አስከፊነት መለፈፍ ብጀምር ቤተሰቦቼን መጀመሪያ ተጨናቂ እንደማድረግ ስለማውቅ ሀፍቱ ፕሮቴክት ማይማም ገብተዋል። እንደ እናቴን ፕሮቴክት ማድረግ አለብኝ። ለምን ትጨነቃለች? ልጅ ሞታ አልሞተ እዛ ሆነ አይበቃትም እንዴ ስታሳድግ የተንገላታችው? እና አንዳንዴ ማስተዋል የሚባል ነገር ምንድነው? ለወሬ መቸኮል ምናምን እና አሁንም እግዚአብሔር አምላክ ሰላምን ያምጣ። ቤንዬ በየትኛውም ወገን ያሉ ሰዎች እንዲጎዱ አንፈልግም፣ እንዲቸገሩ አንፈልግም፣ ክፉ እንዲገጥማቸው አንፈልግም። እምነታቸው ምንም ይሁን እኛ በአርአያ ሥላሴ የተሰራ ህንፃ እግዚአብሔር መፍረስ የለበትም። ያውም ደግሞ በእንደዚህ አይነት አሰቃቂ ጦርነት ማለት ነው። ጦርነት ለማንም አይበጅም። ምክንያቱ ምንም ይሁን ምንም እግዚአብሔር አምላክ መፍትሄውን ያምጣ፣ ሰላሙን ያምጣ። ለዓለሚቷ ሰላም ይስጥ፣ ለምድሪቷ ሰላም ይስጥ። ሁላችንንም ከክፉ ይሰውረን።
ሳናስበው ከመቀሰፍ እንደዚህ ምንድነው የሚባለው በዕለት ኪት በቃ በድንገተኛ ነገር እንዳናልፍ ያውም ደግሞ ሳንዘጋጅ እንዳናልፍ ፊታችንን ወደሱ ሳንመልስ እንዳናልፍ ምህረትን ቸርነትን ሳንጠይቀው ማረን ሳንለው ንስሐ ሳንገባ ለክብር ሳንበቃ ደግሞ እንደወጣን እንዳንቀር ያልፍልናል ብለን በየወጣንበት እንደ ደመ ከልብ ሆነን እንዳንቀር ስለ ወንድሞቻችን ስለ እህቶቻችን ከልባችን እንጸልይ ለማለት እወዳለሁ። ቢንዬ ያልከው ነገር ትክክል ነው። መድኃኔዓለም ክርስቶስ የፈጠረውን ፍጥረት ከክፉ ነገር ይሰውርና አካሄዱም ደስ የሚል አይደለም። ዩኒቨር ነው እኮ አርማጌዶን፣ ሶስተኛው ዓለም ጦርነት ምናምን እያልን የምንተርከው ይሄ ቢሆን ምን ልትሆን ነው? ገብተዋል ቢኒ? ሰው ያላስተዋለው ይሄንን ነው። ስለ ራስ መጸለይ የሚያስፈልገው ይሄ ቢሆን ምን ልትሆን ነው? አሁን በአካሄዱ እኮ እንደምታየው ነው እኮ ያልተነካካ ሀገር እኮ የለም እኮ። አሁን እንደምታየው እየሰፋ ነው ነገሩ። በአንድና በሁለት ሀገሮች መካከል ሁሉም እየተነካኩ ነው እዛ አካባቢ ያሉት። ስለዚህ ሁሉም ሰው ደግሞ ሪስፖንድ ሊያደርግ ይችላል ራሱን ለመከላከል። ያኔ የማንወጣው ነገር ነው እና እግዚአብሔር በእውነት ከዚህ ከመከራ ይሰውረንና ሰላም ያምጣልን። ቅዱስ ገብርኤል ገናናው መልአክ ሊቀ መላእክት የራማው መልአክ ኃያል በእግዚአብሔር ፊት የሚቆም ብስራታዊ ፈጣን ምልጃው በቃ ኃይልን የምታረግ በእግዚአብሔር ፊት ሞገስ ያለው ይሄ መልአክ ደግሞ እንዲያማልደን በሕይወታችን ምልጃን ከአምላካችን እንዲያቀርብልን እንዲጠብቀን ታዳጊ እንዲሆነን በጉቦ አይደለም የሚጠብቀን ግን እግዚአብሔር ከፈቀደልንና ከሰጠን ነገር ላይ ደግሞ በማድረግ ይህን ህንፃ ቤተክርስቲያን እንትን እንበል እንሳተፍ ባካችሁ ለማለት ነው። አሳስባችኋለሁ። ሌት ስለመጣው በጣም ይቅርታ ይደረግልኝ። እኔንም ሪስፖንሲቢሊቲ እወጣለሁ። ቢንያው መቼም ስጡ ብቻ አይደለም መስጠትም ያስፈልጋል። ራሴንም እወጣለሁ። ሌሎቻችሁም እስቲ አንዳንድ ጻፉ እስቲ ለቅዱስ ገብርኤል ደግሞ እሱ ያማልደኝ እንጂ እግዚአብሔር ከፈቀደው ለምን አልሰጥም እሰጣለሁ የምትሉ እስቲ የቢኒ ወዳጆች አንዳንድ ቁጥር ጻፉ። የቢኒ ወዳጆች እኮ ተኝተዋል አሁን በዚህ ሰዓት። እሺ የኔ ወዳጆች አንዳንድ ቁጥር ጻፉልኝ። ከበረከቱ ተካፈሉ ክቡራን። እስቲ አንዳንድ ቁጥር ጻፉ። ሰጣለን ያቅማችንን ያህል ምን ችግር አለ? ለቅዱስ ገብርኤል ሌላም ይሰጣል እንኳን ለመድኃኔዓለም። ዞሮ የመድኃኔዓለም ክርስቶስ ስጋና ደም የሚፈተትበት ምሕረቱ ቸርነቱ የሚበዛበት ደግሞ በውጭ ሀገር ያሉ አብያተ ክርስቲያናትን በእውነት ሰፖርት በገጠርና በውጭ ሀገር ያሉ አብያተ ክርስቲያናትን ሰፖርት ማድረግ በጣም ወሳኝ ነገር ነው። ይገርማችኋል። ኪዳነ ምሕረት ቤተክርስቲያን አለች። ይገርማል። ቨርጂኒያ ቢንዬ አትዘጋም እና የብዙ ድሆች መጠጊያ ናት እና ብዙ ሰው ከሱሳይድ ሰርቫይቭ አድርጓል። ያቺ ቤተክርስቲያን ክፍት በመሆኗ በቃ የዚህ የአሜሪካ ኑሮ ናላቸውን ሲያዞረው እህቶች ወንድሞች ተቆርጠው በቃ ከዚህ በኋላ እኔ ምን አንከራት ህይወቴንስ ጭጭ ባረግ ምናምን ይሉልህና እግዚአብሔር መቼም ሊያድናት ሊታደጋት የወደደውን ሊያድናት ሊታደጋት የማይወዳት የማይፈቅዳት ነፍስ የለችም። በመሰረቱ እያምዘገዘገ እዛች ቤተክርስቲያን ያመጣና ይጥላቸዋል። ታውቃለህ? ብዙዎች ተረፉ። ያቺ ቤተክርስቲያን ከፍተ በመሆኗ ወይ ሲያለቅሱ ሰው መጥቶ ሰው እግዚአብሔር ሰው ልክና ያናገራል፣ ወይ ካህኑ መጥቶ ያናገራሉ፣ ወይ ሌላ ሰው መጥቶ ምን ሆንሽ? ምክንያቱም ሀዘን ሲበዛ እኮ ሰው ይጨነቃል አይደል? ስትንሰቀሰቅ ሲያይ በእግዚአብሔር ምን ሆነህ ነው ምን ሆነሽ ነው ብሎ ሰው ይልካል እግዚአብሔር። እና በዛ ምክንያት ብዙዎች በቃ ለሱሳይድ ወስነው በቃ የመጨረሻ ስንብት በሚመስል መልኩ ወደ እግዚአብሔር መጥተው በኪዳነ ምሕረት መንበር ፊት ሲንበረከኩ ድንግል ትልካለች ሰው በቃ። እና ብዙዎች ይገርምሃል፣ ብዙ ታሪክ አለ ህይወት ምስክርነት የምናውቀው ከእንደዚህ አይነት እና እነዚህ አብያተ ክርስቲያናት ይገርማቸዋል። ላላው ለዞረ ህዝብ መጽናኛ የሚሆኑ አብያተ ክርስቲያናት ናቸው። እኛ የጥላ ነው ግላቸው እያቋቋሙ በቃ ወደ ምዝበራ የሚገቡትን ነው እንጂ እንደው በቃ ግን በዚህ በጨነቀው ዓለም ውስጥ ተቀምጣ ግን ሀገሩን የምትባርክ ዓለሙን የምትዋጅ ቅድስት ቤተክርስቲያን መኖሯ የከፋቸው ልጆቿ መጥተው አልቅሰው እንባቸውን ከእግዚአብሔር ፊት ከአባታቸው ፊት ተንበርክከው መልስ የሚያገኙበትን መድረክ ማዘጋጀት በእውነት መታደል ነው፣ በጣም መታደል ነው። እና ስለዚህ እህቶቼ ወንድሞቼ አይኖ እኔ አሁን ለምሳሌ የለንም እንደዚህ ገንዘብ የማስተባበር ምናምን ሀብቱ የለንም። እግዚአብሔር እንደዚህ አይነት ሀብት አልሰጠንም። እኛ ሌላ ነው ሀብታችን። ግን ደግሞ በቃ የምንችለው መቼም ሰምተን ዝም እንዳንል ነው እንደነዚህ አይነት ጥያቄዎች በፊታችሁ የሚቀርቡት ማለት ነው። እና ጭላባ ጀመራቸው ደግሞ ምናምን
እውነት ለመናገር ቢኒ ገንዘብ ሊኖር ይችላል፣ ግን እግዚአብሔር ሲፈቅድልህ እኮ ነው የእግዚአብሔርን ቤት ማነጽ፣ ህንፃ ቤተክርስቲያንን ማነጽ። እግዚአብሔር ካልፈቀደለት የሚሳተፍ ሰው የለም። የቅዱስ ዳዊትን ታሪክ መውሰድ ያስፈልጋል። ቅዱስ ዳዊት ሁሉ የሞላለት በእግዚአብሔር ፊት የከበረ ታላቅ ንጉስ ነቢይ የነበረ ነው። እንግዲህ ታቦተ ጽዮንን በዛ በድንኳን መንከራተቷንና መንገላታቷን አይቶ እኔ በዚህ በአማረ ሰገነትና አዳራሽ ውስጥ እየኖርኩ እንዴት የእግዚአብሔር ማደሪያ ታቦተ ጽዮን በተራ ድንኳን ውስጥ አድራለች ብሎ ልቡ ፈልጓል አይደል? ተመኝቷል። ከዛ ግን እግዚአብሔር አልፈቀደለትም። ያው ሌላ ታሪክ ውስጥ እንዳንገባ ምክንያት አለ ለዛ። ያ ያልሆነበት ምክንያት ግን የሆነ ሆኖ ሰው ስለፈለገ ብቻ እንደማያደርገው እንድታውቁ። ሰው ባለሀብት፣ ሰው ንጉስ፣ ሰው በተፈረፈ ስለሆነ ብቻ በእንዲህ አይነት የተቀደሰ ስራ ውስጥ ሰው አይሳተፍም። ፈቃደ እግዚአብሔርም ሊታከልበት ይገባል። አይ እግዚአብሔር አልፈቀደልኝም በሉና ደግሞ ሀሳባችሁ ገንዘብ አትስጡ አላችሁ። ነገሩን ማለት ነው። አንዳንዴ ስላለን ብቻ በቃ ነገር የምናከናውን የሚመስለን ሰዎች አለ። በቃ I have money I can do it አይነት ነገር ማለት ነው። you may have money ግን እንደዚህ አይነት የተቀደሰ ስራ እግዚአብሔር ሲፈቅድልህ እንድትጸድቅበት በዚህ በረከት ውስጥ ተሳታፊ ያደርጋል እግዚአብሔር ማለት ነው። እና ቅዱስ ዳዊት አልተፈቀደለትም። አንተ አትሰራም የታቦትን ቤት ነገር ግን ይሰራዋል ተብሎ ባይሆን ግን ማጽናኛ ምን ተደረገ? ግብአቱን እንዲያሟላ ባይሆን ግድ የለም እሺ በል እንግዲህ ልጄ ዳዊት ሆይ እንደ ልቤ የተባልከ ነህ መቼ አንተ አትሰራትም ቤቷን ግን ከአንተ አብራክ የወጣው ይሰራታል ግን ማጽናኛ ግን መንገድ ጥረግለት በል የሚያስፈልገውን ነገር እያሟላ ቆይ ደግሞ ተብሏልና እኛ በእኛ ዘመን እንኳን ይህ ካቴድራል ተሰርቶ እንዲያምሩ እንኳን ባናይ መንገድ መጥረግ፣ ጣሪያ መስራት፣ በር መስራት፣ አሸዋ መስራት፣ ሲሚንቶ ማቀበል ከዛም ይገርማችኋል። ባለፈው አንድ ጊዜ እዚህ ሀገር የምኖርበት ከተማ ውስጥ ትልቅ ፖላንዶች የሰሩትን ቤተክርስቲያን እያሳየው ነበር ላይቭ ገብቼ ማለት ነው። በ18 ምናምን እና በ19 ምናምን 0 ምናምን አካባቢ የዛሬ 120 ምናምን ዓመት የተሰራ ቤተክርስቲያን ነው። እና ያ ቤተክርስቲያን እንዴት እንደተሰራ ታውቃለህ? ታሪኩ ቢንዬ የፖላንድ ኢሚግራንቶች ናቸው፣ ከፖላንድ የመጡ ካቶሊካውያን እና ታሪኩን ሳነብ እዛ ላይ ተለጥፏል። እና ለካ የሰሩት እነማን መሰሉ? ኢንጂነሮች ምኖች መጣው እንዳይመስሉ እዛ ያሉ ምዕመናን ሲሚንቶ እየተሸከሙ በቃ የቀን ሰራተኞች ሆነው ማለት ነው። የቀን ሰራተኛ ዳይሬክትሊ በጉልበታቸው ማለት ነው። በጉልበታቸው ኢንቮልቭድ ሆነው ቤተክርስቲያን የዛሬ 100 ምናምን ዓመት ያቆሟት በፈቃደ እግዚአብሔር በእግዚአብሔር ሞገስ ማለት ነው። ይሄው እኛ ትውልድ ከ100 ምናምን ዓመት በኋላ እኔ ትውልድ ላይ ደርሶ አይቸው እጹብ ድንቅ የሚገርም ይሄን የመሰለ እንትን የዛሬ 100 ምናምን እንዴት ሰሩት ተደንቀ ቀንተ ትወጣለህ። ስለዚህ ኢትዮጵያውያን ከፖላንድ ኢሚግራንት እናንሳለን። የዛሬ 100 ምናምን ዓመት ሪሶርስ በሌለበት በቂ ገንዘብ በሌለበት ፈቃድ ብቻ ነው የነበራቸው። ልባቸው ፈልጓል። በቃ ለእግዚአብሔር ማደሪያ የእግዚአብሔር ስም የሚነግስበት የሚብርበት የቅድስና ስራ የሚሰራበት ታላቅ አደባባይ ለእግዚአብሔር እናንጻለን ብለው ለእግዚአብሔር አይደለም የምናነጸው ለእኛው ነው የምናነጽ። ክብር እግዚአብሔር ግን ይገለጥበታል በዛ አጋጣሚ እና ያ ያቆሙት ነገር አሁን ፖላንዶች እንዴት አለ አንድ ሐኪም ፖሊሽ ሐኪም አለና ሄጄ አየሁት ስለው ደስ አለው። ትልቅ ነው፣ በእድሜ ይበልጠኛል ብዙ ዓመት ተለቅ ያለ ሰው ጎልማሳ ሰው ነው እና በጣም ገረመው። እንዴት ሄድክ ምናምን አለኝ። ታሪኩን ሁሉ ነገርኩት። አይቼው በጣም ፕራውድ ኦፍ ዩር ፋዘርስ አያቶቻችሁ የሚያኮራ ስራ ነው ጥለውላቸው ሄዱት። እሱ ራሱ ደስ አለው እንደዛ ስለው ማለት ነው። የኛም የልጅ ልጆች ነገ ደረታቸውን እንዲነፉ ማለት ነው። በቃ ይሄው የኛ አባቶች፣ የኛ እናቶች፣ የኛ አባቶች፣ አክስቶች፣ እህቶች፣ ወንድሞች ያቆሙልን ብለው በዚህ በባከነ በጠፋ ትውልድ ውስጥ ባከነው እንዳይጠፉ ለብዙ ትውልድ መትረፊያ ምክንያት ነው የሚሆነው ይሄ ቦታ ማለት ነው። ስለዚህ እህቶቼ ወንድሞቼ እንግዲህ ነገር አበዛውባችሁ እየጀነጀንኳችሁ አይደለም። ያው ክብሩ ለእናንተ ነው በእውነት ይህንን ነገር ብትሳተፉ እና ይሄ ሲቆም you will be proud። በቃ ሲመረቅ እዚህ ቤተክርስቲያን ላይ እግዚአብሔር ፈቅዶልኝ እኔም ትንሽ ተጠራቀብያለሁ ብላችሁ ደስ ትሰኙበታላችሁ። ትውልድ ሲድን ምን ሲል ማለት ነው። እና አሁን የካታር ስላሴ የተሳተፋችሁ ሰዎች እንደው በጉጉት አትጠብቁ። መቼ ነው የሚመረቀው እያላችሁ በናፍቆት አትጠብቁ። ይኸው የለንደኗ ተመረቀች አይደል እንዴ? ባለፈው ከ20 ምናምን ዓመት በኋላ ማለት ነው ተመረቀች። ስትንከራተት የነበረች የእመቤታችን ጽላት ለንደን ውስጥ ማለት ነው። ይሄም ደግሞ ይለቅ
ሌላውም ይለቅ፣ በሌላ ቦታም ያለው ይለቅ። በሀገራችን በኢትዮጵያ ያሉ የተጀመሩ ቤተክርስቲያናት ይለቁ። የሲኤምሲ ሚካኤል አሁን አረካም ቢኒ በእውነት ባላለቀ እያልኩ ነው የ30 ምናምን ደቂቃውን ቪዲዮ ያየሁት ማለት ነው። እጅግም ነው የኮራሁት። አንዲት ቤሳቢስቲን አልተሳተፍኩም የሲኤምሲ ቤተክርስቲያን ላይ። እዛ ላይ በተሳተፉ ክርስቲያኖች ግን መንፈሳዊ ቅናት አድሮብኛል በእውነት። እና እኛ ስንግደረደር ሌላ እግዚአብሔር የፈቀደለት የቅዱስ ገብርኤል ወዳጅ የተምዘገዘገ መጥቶ ሙሉንም ሊሸፍነው ይችላል። እናምናለን። ብዙዎቹ አብያተ ክርስቲያናቶች በምእመን አስተዋጽኦ ነው የተሰሩት። እኛ በዶኔሽን የተሰራ ቤተክርስቲያን የለንም። ስለዚህ እህቶቼ ወንድሞቼ፣ አንዳንድ የጻፋችሁ ሰዎች አንዳንድ መጽሐፍ ብቻ ሳይሆን ይኸው እዚህ ዜል አለ። ኤልሲ ትባላለች፣ ሲስተር ኤልሲን እኔ በጣም የቤተክርስቲያኑ ነው። እሺ ይቅር በለኝ። እና ሌሎች ሴቶችም አሉ፣ እነ ሚስጥረ የሰንበት ትምህርት ቤት ተወካዮችም አሉ እዚህ ያሉ። የት አሉ ታዲያ? እንተዋወቃቸው፣ አይግቡና ድምፃቸውን ያሰሙ። ምንድን ነው ሚስጥረ እዚህ ጋር አለች፣ ዜሎ የተለጠፈባት ነች። ከታች ምስራቅ ደግሞ አለች አሉ። እና ኤልሲ ይግቡና መስክሩ እስቲ። ቅዱስ ገብርኤል ለእናንተ በህይወታቸው ያደረገላቸውን መስክሩ ነው፣ አላማውንም ማስረዱ። እኔ አውቃቸዋለሁ ካህኑን የተወሰነ ጊዜ እኔም አገለግልበት የሚሄድበት ቤተክርስቲያን መካነ ራማ ቅዱስ ገብርኤል ይባላል። እሱም ቨርጂኒያ ይመጡ ነበር። ስለዚህ በዛ አጋጣሚ አውቃቸዋለሁ ዋናውን ካህን ኤልሲን ያወቅ ነው። ሌሎቻችሁም ደግሞ ኑና ደግሞ እስቲ አስተዋውቁን። በጣም አመሰግናለሁ። ቢኒ የረጅም ሰዓት ያስኩኝ፣ ግን በርቱ ለማለት ነው። በርቱ በእውነት ቅዱስ ገብርኤል። እኔ ብዙ ታሪክ ነው ያለኝ ቢኒዬ። እኔ እዚህ ደረቴ ላይ አንድ ሰርጀሪ ተደርጎልኝ አልድን ብሎ በጣም ብዙ መከራ ነበር። ከዛ ገና የ10 ዓመት ልጅ ነኝ፣ 11 ዓመት እናቴ አይታ አታውቅም ያን። ከዛ በቃ በጣም እንዲሁ ስትጨነቅ አላየችው፣ አይተው አታውቅም። አባቴ ነው የሚያየው አብሮኝ የሚመጣው፣ እሱ አይታ አታውቅም። ስታየኝ ተሸፍኖ ነው የምታየው በፕላስተር። ስለዚህ ቁስሉ ምን ይመስላል? ደረት ላይ አስበው፣ የ10 ዓመት የ11 ዓመት ህፃን ልጅ ላይ ደረት ላይ ትልቅ ቁስል መኖር ምን እንዴት ለእናት አይሮን ነው። እስቲ ጠይቃታለሁ ምንድን ነበር የተሰማሽ ብዬ አውርቻት አላውቅም። እንደው እንኳን አስታወስከኝ፣ እስቲ ኢንተርቪው ያደርጋታለሁ እናቴ ያለፈችበትን መከራም እንድታስታውሰኝ ማለት ነው። ስላለፈ በደስታ ነው የምሰማው። እና በቃ በጣም ነው ያዘነችው፣ በጣም አለቀሰች። እዛ የሚቀይርልኝ ነርስ ቤት ተከተላ መጣ ነው እና አይዞት ብለው መቼም ያው ኢትዮጵያ ያጽናናሃል እዛ የነበሩ ሰዎች። እኔ ደግሞ ግራ ገባኝ። ያኔ በ10 ዓመት ስለሞት ምንም ኮንሰፕት ስለሌለኝ አላስጨነቀኝም። ደግሞ እግዚአብሔር እጅግ ጠንካራ አድርጎኝ ነበር። ይገርምሃል፣ ምን መርፌ ተወጋ በለ ምን መስለኝ መድኃኒት ዋጥ ብባል በደስታ ነው። አላስቸግራቸውም ነበር። ላይክ በቃ እንደ ልጅ እንኳን አላስቸግርም ነበርና ብቻ በቃ በጣም ደነገጠች ማዘር። ከዛ አጽናንተው ለቅዱስ ገብርኤል እንድትሳል ቁልቢ ገብርኤል እንድትሳል እንትን አሏት። ተሳለች። ቅዱስ ገብርኤል ወዲያው ከቻላ በመልጃው ቸሩ አምላክ መድኃኔዓለም ክርስቶስ ከቻላ። በእውነት ነው የምነግርህ፣ ረጅም ጊዜ አልፈጀም። ከዛ በኋላ ያ ቁስል ዳነ። በዛ ምክንያት ቁልቢ ገብርኤልን እና እናቴ ለዘመናት አሁን እኔ እዚህ ያመጣሁና እዚህ መጣ ስለት በመቀመጧ ነው እንጂ ሐምሌ ገብርኤልን እኔ ገብተዋል ሜዲካል ስኩል ስገባ አይመቸኝም ነበር። ፋይናል ኤግዛም ምናምን ስለሚሆን እኔ ብቀር እሷ አትቀርም። በቃ ኮሚትመንት ቅዱስ ገብርኤል በጣም ብዙ ታሪክ አለኝ። ይገርምሃል፣ ኢህአዴግ በገባበት ሰዓት ብዙ ቀውጢ ስንት ከእናቴ ጋር ያላየነው ነገር የለም በሐምሌ ገብርኤል በዓሉ ዙሪያ ማለት ነው። እና ሊቀ መላእክት ቅዱስ ገብርኤል ቁልቢ በጣም ብዙ ጊዜ ድሬዳዋን በጣም ወዳት በዛ ምክንያት ነው። በባቡር ያኔ ባቡር በነበረበት ሰዓት ብዙ ጊዜ ከእናቴ ጋር በእግራችንም ሄደናል። ይገርምሃል ቢኒዬ 60 ምናምን ኪሎ ሜትር ነው 66 ኪሎ ሜትር መሰለኝ ከድሬዳዋ ቁልቢ በአንድ ቀን ገባ ነው ታውቃለህ። በአንድ ቀን ጠዋት 10 ሰዓት ከሌሊቱ የተነሳን ማታ 2 ሰዓት ነው 2 ሰዓት ተኩል አካባቢ ቁልቢ ገባን። በሴም ዴይ ማለት ነው በእግራችን ማለት ነው ነንስታፕ ያለምንም እረፍት። እና ይሄ ሁሉ የሚደረገው በረከት ለማግኘት ነው፣ ከእግዚአብሔር ምሕረትን ለማግኘት ነው። ደግሞ እግዚአብሔር ሰሚ ነው። ሊቀ መላእክት ቅዱስ ገብርኤል ገናና ነው፣ ችግሩን ሁሉ የሚፈታ ነው፣ ብስራታዊ መልአክ ነው። እና ሁላችንም በታሪካችንም በህይወታችንም የምንመሰክረው ብዙ የእግዚአብሔር ቸርነት አለ፣ የመድኃኔዓለም ቸርነት አለ፣ የእናቱ የቅድስት ድንግል ማርያም ቸርነት አለ፣ የቅዱሳን መላእክት ቸርነት አለ፣ አማላጅነት አለ። በፈጣሪያቸው በተሰጣቸው ሞገስ ማለት ነው፣ በእኛና በእግዚአብሔር ፊት ሆነው ማለት ነው።
ለዛ እኮ ነው ቅዱስ ገብርኤል ራሱን ሲያስተዋውቅ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ። ፖዚሽኑን እኔ እግዚአብሔር ነኝ አላለም። እኔ ነኝ የምፈውስም ማድንም አለ። ድርሻውንም ገልጾ እኮ ነው የተዋወቀው። አየህ ፕሮፐርሊ እኔ በእግዚአብሔር ፊት የምቆመው፣ በእግዚአብሔር ፊት ስቆም ደግሞ ለምህረት፣ ለቸርነት፣ ለመታዘዝ ነውና ይህ ገናና መልአክ በእግዚአብሔር ፊት የሚቆም ገናና መልአክ፣ ብስራታዊ መልአክ፣ የቸርነት መልአክ፣ የበረከት መልአክ ህይወታችን ሁላችንም እንዲደርስልን በርቱ ለማለት ነው። እና ቁልቢ የሚገርም ነው። ቁልቢ ሄደህ ታውቃለህ? ግን ቢኒ አይተኸዋል? ያንን ወርቅ የሚዘንብበትን ጉድጓድ እንዴ! ሙዳየ ምጽዋት እኮ የለም። ሊኖር ይችል ይሆናል ሙዳየ ምጽዋት፣ ግን ስዕለት ምናምን መባ የሚሰጠው ጉድጓድ ውስጥ ነው። ስንት ሜትር እንደሆነ አጣርቼ እነግርሃለሁ። ወደ 4 ሜትር ነው 5 ሜትር ጥልቀት ያለው ጉድጓድ የተቆፈረ ትልቅ መስኮት አለ። በቃ የመጣ ሰው በዛ መስኮት መወርወር ነው። ቢንዬ ተቆርጦ እኮ አያልቅም እኮ የሚገባው ገንዘብ። ደግሞ ሄዱና ደግሞ ዘረፉ አላቸው። በቃ ወርቁን መወርወር ነው፣ ብሩን መወርወር ነው። ከዛ በቃ በእንትን ነው በደረጃ በመሰላል ተገብቶ ነው የሚወጣው ገንዘቡ ማለት ነው። እና ያ ቦታ መቼም የሚደንቅ ነው። ምንም እኮ ደግሞ የለም እኮ በዙሪያ ገባው እኮ የገጠር ቀበሌ ነው ያለው። ቁልቢ የገጠር ቀበሌ ነው። በዛ ላይ ደግሞ ከክርስቲያኑ የሚበልጠው ሙስሊሙ ነው። በዛ አካባቢ ዙሪያ ገባውን በደንብ የምታውቀው ከሆነ እና በዛች የገጠር ቀበሌ ውስጥ ያ ገናና መልአክ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር በረከት የበዛበት የምህረት ቦታ ስለሆነ ስንት ድንቅ የሆነ ነገር ይታያል። ከብቱ የተሰራለት ግቢው እኮ አይበቃውም እኮ። ይገርምሃል ቢንዬ፣ ለስዕለት የሚገባው ከብት ማለት ነው። በሬው ሰንጋ፣ የሐረር ሰንጋ። የሚገርም ቦታ ነው፣ የበረከት ቦታ ነው። ተሳሉ ቅዱስ ገብርኤል በችግራችሁ ሐዘንም ካለ መከፋትም ካለ ህመምም ካለ የኑሮ አለመስተካከል በተለያየ ምክንያትም ካለ ምህረትን ቸርነትን ከአምላካችን ከአባታችን ከቸሮ አምላክ ከመድኃኔዓለም ፊት እንዲያቀርብልን በቃ ጸሎታችን እንዲያቀርብልን ውስተ ንዋየ ሰማይ ወደ ሰማይ እንዲያሳርግልን እንዲያማልደን ተራዳይ ሆኖ እንዲመጣልን ከክፉ እንዲታደገን ይህን እያደረጋችሁ ደግሞ እግዚአብሔር ከባረካችሁ ላይ በቃ አንዳንዴ ጨከን ማለት ያስፈልጋል። ለዚህ ወር $500 ሴቭ ለማድረግ ካሰብክ ጨከን ብሎ በቃ 50 ወደ ገብርኤል ትሄድ 450 ለኔ ትበቃኛለች። እንደዚህ አይነት ጭካኔ ማለት ነው። 100 በቃ ለዚህ ወር ብሰጥ ምን ሆናለሁ? እስቲ አስቡት። ምን ሆናለሁ? እውነትም ምን እንሆናለን? ቢኒ ምንም እኮ ነው። ምን ሆናለሁ ብለህ ስታስብ ምንም አትሆንም። ከዛ ደግሞ ምንድነው ልክ በቅዱስ መጽሐፍ እንደጻፈው ስጡ ይሰጣችኋል፣ በምትሰፍሩበት መስፈሪያ ይሰፈርላችኋል፣ የሚሰጥ በልግስና ይላል። እንግዲህ በምትሰጡበት ይሰፈርላችኋል ያለ አምላክ ይዋሸኛል ብለህ ታምናለህ? አሁን ቢኒ እስቲ ፈቃደ ስላሴ እስቲ $100 ላክና በሚቀጥለው ወር 200 አድርጌ ልክልሃለሁ ብትለኝ አንተን አምኜ እሰጣለሁ አልሰጥም ነው ፖይንቱ። እሰጣለሁ ወንድሜ ስለሆንክ። አይ ቢኒዬ እንኳን ትርፍ አድርጎ ትርፍ ሳያረግም ቢያመጣ ኢትሶኬ ስቲል ስጠው ያለውን ብዬ እሰጣለሁ አይደል? አንተን አምኜ የአንተን ቃል ሪስፔክት ያደርጋል ቃሉን ይጠብቃል ብዬ ለአንድ ምድራዊ ሰው ይሄንን ካደረግኩ እግዚአብሔር አምላክ ስጡ ይሰጣችኋል፣ በምትሰፍሩበትም መስፈሪያ ይሰፈርላችኋል ብሎ ይሄንን ዘላለማዊ አምላክ አለማመንም ጭምር እኮ ነው። ፈራ ተባ ማለት ለመስጠት እያምናለሁ። በእርግጥ ተቸግሯል ሰው። አሁን አልፈርድም፣ በሰቡም ላይ አልፈርድም። ብዙ ሰው ስትራግሊንግ ነው፣ ብዙ ሰው ስራ እያጣ ነው። ኢትዮጵያም በኑሮ ኢንፍሌሽን ምክንያት የሚቸገር ቤተሰብ ይኖራል። ወደዛም ጀባ የምትሉ ትኖራላችሁ። አንድ ኑሮ ብቻ አይደለም የምንኖረው፣ የቤተሰብም ኑሮ ሸፍነን የራሳችንን ኑሮ ሸፍነን ነው ሀስል አለው። ግን ደግሞ ለእንደዚህ አይነት ለትውልድ የሚተላለፍ አሻራ ላይ ደግሞ ወደኋላ ማለት አያስፈልግም። ባይሆን መጠኗን ቀነስ አድርገንም ቢሆን ማለት ነው። እና አሁን በሉ አታዳክሙ፣ ሚሳይንም አልበላውም ቢንዬ ይህን እንሰጣለን እያላችሁ እስቲ ጻፉ። ምንድን ነው አሁን ገና ረጅም አንድ ጉዳይ ነበረኝ ቢንዬ፣ እዛው እየመምጣቴ ነው። ርቦኛል፣ ምሳ አቅርቤ ነበር ወጣሁኝ። ሀሳቤ ሳይከፋፈል እንትን ልበል ብዬ በእውነት ምግብ አቅርቤ ትቼው ወጥቼ ነው። እና እኔ አይደለሁም የተናገርኩት። እኔ እንግዲህ የኔን ምላስ እግዚአብሔር ግን ደግሞ እንደዚህ እንዳልል ደግሞ በየትኛው ማንነቴ ነው የኔን አንደበት እግዚአብሔር የሚጠቀምበት ልና ደግሞ እጨነቃለሁ።
በቸርነቱ ብላችሁ ሰዱልኝ። በቸርነቱ በቃ ምክንያት አድርጎ አናግሮኛል በሚለው ያዝልኝ እንጂ በየትኛው ማንነቴ ነው እኔ እግዚአብሔር አንደበትም ሆነው እና እግዚአብሔር ይቅር ይበለኝ እንደዛ ልል መጀመሪያ በራሱ ማለት ነው። እና ቢኒ ይቀጥል። ልቀማምሰኔም እያዳመጥኳችሁ እህቶቻችን ግን እስቲ እንተዋወቅ፣ አስተዋውቁን ራሳችሁን፣ ስለ ደብራችሁም ተናገሩ በደንብ እኛ ከምንመሰክረው የበለጠ ለዓላማው፣ ስለ ህንፃው፣ ስለ ይዘቱ በደንብ አብራሩ። ሰው ይስማ፣ እኔም ልስማ በደንብ። እሺ ሚስጥረ ስራ ላይ ነኝ እያለች ነው፣ ግን መናገር ከቻለ ስራ ላይ ነኝ ያለሁት። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። የእግዚአብሔር ቤተሰቦች እንደምን ዋላችሁ፣ እንደምን አደራችሁ በያላችሁበት ሰዓት አቆጣጠር። እንግዲህ እግዚአብሔር ፈቅዶልኝ በተለይ ይሄ እግዚአብሔር ሲፈቅድ ነው የእግዚአብሔርን ቤት መስራት የሚቻለው እና ከዚህ ቦታ ላይ ተመርጬ በመግባቴ እግዚአብሔርን አሁንም በጣም ነው የማመሰግነው። ቅዱስ ገብርኤል ለዚህ ክብር ስላበቃኝ በእውነት ስለ ቅዱስ ገብርኤል መስክሬ ተናግሬ የምጨርሰው ነገር አይደለም። ታላቅ መልአክ ነው ቅዱስ ገብርኤል። እንግዲህ ጠባቂያችን ነው፣ አማላጃችን ነው፣ ከብዙ መከራ የሚጠብቀን ነው፣ ፈጥኖ ደራሽ ነው፣ በእግዚአብሔር ፊት የሚቆም ኃያል መልአክ ነው እና እሱን አምነን እሱን ጠርተን ያፈርንበት አንድም ቀን የለም። እኔ በተለይ በጠራሁት ሰዓት ሁሉ የሚደርስልኝ አንዳንዴ እንደው ውሸት ሁላ ዋሽልኝ እስከ ማለት የምጸልይበት ጊዜ አለ። በቃ ከመጣም እንትን ከማለት የተነሳና እኔ በጣም ብዙ ነገር ተደርጎልኛል በቅዱስ ገብርኤል። እንግዲህ እግዚአብሔር ደግሞ ከኢትዮጵያ አምጥቶ ደግሞ እዚህ ሀገር ላይ ራሱ በደጁ እንዳገለግለው ስለፈቀደልኝ በዚህ ባላችሁ ህዝብ ፊት ስለሱ ልመሰክር እችላለሁኝ። ከልጅነቴ ጀምሮ እኔ በጣም አስታውሳለሁ የመጀመሪያ ስለት የተሳልኩት የሶስተኛ ክፍል ተማሪ ሆኜ ገብርኤል ማለት ራሱ በቅጡ በማላቅበት ሰዓት አንዲት ጓደኛዬ የሆነች ትንሽ ዕቃ ትጠፋብኝና ቤቴ መግባት በጣም እፈራለሁኝ እቃዋ ስለጠፋችብኝ። እቃዋ በጣም ትንሽና ቀላል ነገር ናት፣ የእውነት ነው የምነግራችሁ፣ ግን በቃ ስለማረሰው ነውና ልጅቱ ከኔ ትንሽ ከፍ ትላለች እና ምን አለችኝ? ለገብርኤል ተሳይ ታገኘዋለሽ። ምን እንደጠፋብኝ ታውቃላችሁ? ላጲስ ነው የጠፋብኝ። አባቴ እንዳይቆጣኝ ስለፈራሁ ብቻ ገብርኤል ላጲሱን ካስገኘኝ ዣንጥላ ይዤ ልመጣለሁ ብዬ ተሳልኩኝ። የእውነት ነው የምላችሁ በልጅነቴ። በንጋታው ትምህርት ቤት ስመጣ ላጲሱን በር ላይ ያገኘሁት ትንሽ ነገር ነው። ያንን ዣንጥላ ግን ገና ከሶስተኛ ክፍል ትምህርት ቤት ጀምሬ አይምሮዬ ላይ ይዤ መቼ እንደከፈልኩኝ ታውቃላችሁ? ዳግማዊ ቅዱስ ቁልቢ ገብርኤል ሄጄ ትዳር ይዤ በ20 ምናምን ዓመቴ በኋላ ይሄንን ዣንጥላ ቁልቢ ገብርኤል ሄጄ መለስኩኝ እና በዚህ ልክ አይምሮዬ ውስጥ ተቀምጦ እንግዲህ የሶስተኛ ክፍል ተማሪ ማለት እንግዲህ ልነግራችሁ አልችልም ምን ያህል ሕፃን ልጅ እንደሆንኩኝ በዛ ሰዓትና ከዛን ጊዜ ጀምሮ ገብርኤል የኔ አማላጅ ነው፣ ጠባቂ ነውና እዚህ ደግሞ እንግዲህ የእውነት ነው የምንላችሁ እዚህ በዚህ በዲኤምቪ ኤሪያ ያላችሁ ደግሞ የእንትኑ ተካፋይ ሁኑ፣ የበረከቱ ተካፋይ ሁኑ። ጸበሉ ፈዋሽ ነው፣ እራሳችሁ ገብታችሁ የምትጠመቁበት ጸበል ነው የፈለቀልንና ለዚህ ታላቅ ቤተክርስቲያን እንግዲህ እዚህ ጋር የምታዩትን አይተነው የማይጠገብ ቤተክርስቲያን ያድርግልን። የእውነት እንደዚህ ይሄንን የምናየውን ነገር በደንብ እንድናየው እግዚአብሔር ቀኑን ያቅርብልን እላለሁኝ። ቢኒ ይሄንን እድል እዚህ ቦታ ላይ ስለሰጠህን ደግሞ እጅግ በጣም አድርገን እናመሰግናለን። ቅዱስ ገብርኤል በበረከቱ ቤትህን ይሙላው። ከዚህ በላይ የምለው ነገር የለም። መስጠት ለእግዚአብሔር ልመና አይደለም፣ መታደል ነው። እየለመናችሁ አይደለም፣ እግዚአብሔር የፈቀደለት ሰው ይርዳ ያስገባ። እየለመንን አይደለም። አሁንም እግዚአብሔር የፈቀደለት ሰው ነው ለእግዚአብሔር የሚሰጠውና ስጡ፣ እግዚአብሔር ደግሞ ባይሰጣችሁ በዚህ ፈትኑኝ ይላል። እንግዲህ የሰማይ አምላክ ያከናውናል፣ እኛም ባሪያዎቹ ተነስተን እንሰራለን ይላል ነህምያ። እግዚአብሔር ለዛ ጊዜ ያብቃን እላለሁኝ። ቴንኪዩ ቢኒ። እንግዲህ ስራ ላይ ስለሆንኩ ገባ ወጣ እያልኩኝ እንትን እላለሁ። እግዚአብሔር ያክብርልኝ። አሁንም
ቃለ ሕይወት ያሰማልን እህታችን። ለአንቺ የደረሰ እንግዲህ ለሁላችን ድረስ። አሁን አንዳንድ ፕሮቴስታንቶችም ውር ስትሉ አይቻለሁና በመጽሐፍ ቅዱስ አንድ ሀሳብ ዝም ብዬ ልጫርባችሁ። የተጣሉትን ሶስቱን ወጣቶች የተጣሉትን ሲድራቅ ሚሳቅንና አብድናጎምን ማን ነው በማ በኩል ነው የዳኑት? ማን ልኳቸው? ማን ያዳናቸው? ጌታ ነው ምናምን የሚል ትርጓሜ ያላቸው ልበል ገብርኤል ነው ላለ ማለት የሰው ልጅ የሚለውን ቃል ስለሚያስቡ የሰው ልጅ የሚለው ባይደዌ ቴዎፋን ብለው ቴዎፋን ማለት በነገራችን ላይ የእግዚአብሔር መገለጥ ነው የሚለው እና መልአክ ካለ መልአክ ብለህ አንብብ፣ ግራ አትጋባና ማን ነው ፕሮቴስታንቶች? እሺ ማን ያዳናቸው? ማን ያዳናቸው? እሺ ገብርኤል ምናምን ያዙ ይልቀቁኝ ስለምትሉ ብዙ ፕሮቴስታንቶች ማን ያዳናቸው? ሲሼል ላስገባውና ሼር አድርጉ እና እየረዳችሁ ባይደዌ በአንድ 4 ምናምን ዩቲዩብ ላይ እየተላለፈ ነው። 4-3 ዩቲዩብ ላይ እያየው ነው። እናንተ ባለ ዩቲዩቦችም ሼር አድርጉ፣ እዛ ሼር አድርጉ በሏቸው። እኔ በኋላ ቆርጬው ለቋል። የዛሬውን ዩቲዩብ ላይ ግን 1-3-4 ዩቲዩብ ላይ እየተላለፈ እንዳለ እያየው ነው። እሺ ማን ያዳናቸው? ይሰራል። ጣል አድርጉ ይሰራል። ምን ቤቱ እኮ እግዚአብሔር እኮ ነው። አንተ በቃ እንትን ነህ። በቃ እኮ እኔ እናንተ እኮ እንትን ነህ። ባይ ዘ ዌይ ኡጋንዳ መታችሁ ብታዩ በኡጋንዳ ካሉ ቤተክርስቲያናት የመጀመሪያው ቤተክርስቲያን የማን ይመስላችኋል? በጣም ሜጋ ቤተክርስቲያን የማን ይመስላችኋል? ሲሞክሩ የገብርኤሉን ቤተክርስቲያን አይቼ ገርሞኝ ያውን በስደተኞች አቅም በጣም ኤርትራውያንን አለማመስገን አይቻልም። በእውነት አም ሶ ፕራውድ ኦፍ ዩ በእውነት በጣም የቅዱስ ገብርኤል ቤተክርስቲያን ነው አንደኛ በኡጋንዳ ካሉት። በነገራችን ላይ ከካቶሊኩም ከሁሉም ማለት ነው ከሁሉም አንደኛ የኡጋንዳ ቅዱስ ገብርኤል ቤተክርስቲያን ነው። እና እሺ እንግዲህ ሌሎቻችሁ ስጦታችሁን እያስገባችሁ እንዳልኳችሁ በስውር የሚሰጥ እግዚአብሔር በግልጽ ይከፍለዋል እና ስጡ፣ ይሰጣችኋል። ይልቁኑ ደግሞ በዚህ ጊዜ በጾም ወቅት ይህን ነገር ማበርታት አለብን። ከልብ ነው የምንወዳችሁ፣ ከልብ ነው የምናከብራችሁ። እሺ 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 ቻቻ አላወኩም። እሺ ግባ። እሺ ቶሎ ሼር አድርጉ እና ስጡ። ከቤተ ክርስቲያን ጎን ቁሙ። ዓለማችንን ሰላም እንዲያደርግልን ሁላችሁም ለሰው ልጅ ክቡር ስለ ሁሉ ነው ቤተክርስቲያን የምትጸልየው፣ ስለ ዓለም ነው የምትጸልየው ቤተክርስቲያን እና ቅዳሴ የዋለ ሰው ወገንተኛው አይሆንም። በነገራችን ላይ ቅዳሴ የዋለ ሰው ወገንተኛው አይሆንም እና ሰላም ለምድር ሁሉ ብላ ነው ቤተክርስቲያን የምትጸልየው። ሰላም ነው የምትለው። ትራምፕ አይንዳ፣ ቃለ እግዚአብሔር ይንዳ። እሺ እሺ ሌላ ሀሳብ ያለው ሰው እናስተናግዳለን። ሀሳብ ያለው ሰው እናስተናግዳለን።
ገብቶ የሚናገር ሰው ካለ እድል ሰጣለው። ምልክት ስጡን። ወደ ገስት ላይ ነው። አንዳንድ ቦታም ዛሬ ስጦታ ማሰባሰቢያ ቀን ነው እና ስጡ። እሺ አሁን አንዳንዶች ቅድም ያነሳውላችሁ ጥቅስን ምዕራፍ 3 ቁጥር 28 ላይ በቃ ናቡከደነፆር መልሶ መልአኩን የላከ ከአምላካችን በቀር ማንም አምላክ እንዳያመልኩ በቃ መልአኩን የላከ መልአኩ ነው። ያ እዛ የነበረው መልአክ ነው። መልአኩ ደግሞ በዚህ ጊዜ አክቲቭ መልአክ ሆኖ የሚታየው ቅዱስ ሚካኤል ይዋጋል። ቅዱስ ገብርኤል ደግሞ እንግዲህ ምዕራፍ 8ም ላይ ታገኙታላችሁ። ምዕራፍ 8ም ላይ ታገኙታላችሁ። በደንብ ስሙኝ። በግልጽ አማርኛ ምዕራፍ 8 ቁጥር 15 ላይ እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለጉ፣ እነሆ የሰው ምስያ በፊቴ ቆሞ ነበረ። አሁን እዛ ጋር የሰው ልጅ የሚመስል አይደለ? እዛ ጋር እዚህ ጋር መጣና የሰው ምስያ በፊቴ ቆሞ ነበር ካለ በኋላ በውባልም ወንዝ መካከል ገብርኤል ሆይ፣ ስለዚህ ቅዱስ ገብርኤል መሆኑን እርግጥ አድርጌ ነው የምነግርህ ማለት ነው። ይኸው ገብርኤል ሆይ ራእዩን ለዚህ ሰው አስታውቅ። ገብርኤል ሆይ ይኸው ምዕራፍ 3 ቁጥር 28 ምዕራፍ 8 ቁጥር 15 ገብርኤል ሆይ። ያ ብቻ ነው አይደለም ወገኔ። ምዕራፍ 9 ቁጥር 21 በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ። ስለዚህ ምናምን ኢየሱስ ክርስቶስ ነው የሰው ምናምን ብለህ አትደናገር። ቅዱስ ገብርኤል ነው ተልኮ። በቃ እነሱ እኮ አይዋሹም። አይገርም። በእግዚአብሔር ፊት ምቆም እኔ ከእግዚአብሔር ተልክ የመጣው እያሉ ነው የሚናገሩት። እሺ ከዚያ የእግዚአብሔር ልጆችን ደግሞ የእግዚአብሔር መልአክ ይከቧቸዋል፣ ይሰፍራሉ በዙሪያ ተብሎ ተጽፏል። እና ምንኛ እድል ነው! እኔ አሁን እንዲህ ብዬ ላስረዳችሁ በአጭር አማርኛ፣ በአጭር በሚገባችሁ ቋንቋ በአጭር አማርኛ ሰፈራችሁን የሚጠብቀው ማን ነው? አካባቢያችሁን የሚጠብቀው? ዝም ብዬ ላብራራላችሁ ማለት ነው። በዚህ ፖሊስ ነው አይደለም የሚጠብቃችሁ? በአወቃቀር ተመድበው። ፖሊስ ደግሞ የመንግስት ነው። እና አሁን ፕሮቴስታንቶች በጣም የተሸወዱት ፖሊስ አልፈልግም ይውጣልኝ፣ መልአክ እኔ አልፈልግም እሱ ነው የሚጠብቀኝ ትላላችሁ ማለት ነው። እግዚአብሔር ደግሞ ነገርኳችሁ። እግዚአብሔር ራሱ ማለት የቃሉ ትርጉምን ማጥናት ትልቅ ነገር ነው። ቅዱስ 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 ብለው እኮ በመጽሐፍ ቅዱስ ላይ ያሳወቁን ማን ናቸው? እግዚአብሔር ቅዱስ እንደሆነ የነገሩን ማን ናቸው? ወገኖች ስለ መላእክት ሊገባክ ይገባል። የእግዚአብሔር ቅድስና ያሳወቁ መላእክቶች ናቸው። ኢሳይያስ ምዕራፍ 6 አንብብ። ኦዚያን በሞተ ጊዜ እግዚአብሔር ከፍ ባለ ዙፋኑ ላይ አየሁት። በዚህ ጊዜ መላእክቱ እንዲህ ይላሉ፣ ቅዱስ ቅዱስ ቅዱስ። እሺ አንድ ሰው መጥቶልናል። እሺ ፍጹም ጤና ይስጥልን። ኧረ በስመ አብ! ኧረ ፍጹም ምንድን ነው? ከየት ነው?
ፍጹም ከእንትን ከውጭ ነው፣ ሌላ ሀገር ነው ያለው። ቤተሰብ ጋር የሆነ ጥያቄ ልጠይቅ ብቻ ነበር የገባሁት። መጽሐፍ ቅዱስ ላይ መላእክቶች ከእግዚአብሔር ጋር እንዴት ነው የሚያማልደው ብሎ መጽሐፍ ቅዱስ ላይ ያለ? ከየት ነው? ከየት ቤተ እምነት ነው? ፍጹም ኦርቶዶክስ ነኝ። ኦርቶዶክስ ነህ? ቼክ እናድርጋ። ኦርቶዶክስ ነኝ። ግን ከእቴ ጋር እየተከራከርኩ ስለነበረ ጥያቄ መላእክት መጽሐፍ ቅዱስ ላይ መላእክቶች ለምን ነው እግዚአብሔርን እኛ ቀጥታ ኃጢአታችንን የማንጠይቀው? ለምንድን ነው እኛ እግዚአብሔርን ቀጥታ ኃጢአታችንን ይቅር በለን የምንለው? ለምንድን ነው እኛንና እግዚአብሔርን አማላጅ እግዚአብሔር እንዴት እኛ ወደ እግዚአብሔር ብንጸልይ አይመልስልንም ወይ? ለምን መላእክቶች እግዚአብሔር ጋር የእኛን ኃጢአት ሊያስታርቋሉ የሚል መጽሐፍ ቅዱስ ላይ አለ ወይ ብላ ጠየቀች። እምነቷ እሷ ምንድን ነው? እሷ ጴንጤ ነች። በጣም ጥሩ፣ በጣም ጥሩ። እሺ እናቴ አለሽ? አምጣት ወደ እሷ ና ወደዚህ። ኧረ እኔ አባቴ ጴንጤ አይደለም። እሺ ሂጂ። እሺ ጠይቂ ሂጂ። እኔ የኦርቶዶክስ አማኝ ተከታይ ነኝ። አይ ኦርቶዶክስማ አይደለሽም። አሁን ጥያቄው ጠይቂው ነው ዋናው ኮመንቱ። በቃ እሺ ጥያቄሽን ጠይቂው። ጥያቄው ምንድነው? ኢየሱስ ክርስቶስ እያለ አባታችን እያለ ራሳችን ችግር ሲኖርብን ኃጢአታችን ለሱ ለምን አንነግረውም ነው እየተባባለን የነበረው። እሺ እንግዲህ እግዚአብሔር ሁሉን አዋቂ ነው አይደለ? በሁሉ ቦታ ይገኛል አይደለ? አሁን ይህን ጥቅስ የሚመልስልሽ መጽሐፍ ቅዱስ በእግዚአብሔር ልጆች ዙሪያ የእግዚአብሔር መልአክ ይሰፍራል ይላል አይደለ? መጽሐፍ ቅዱስ ይጠብቋቸዋል፣ ያድኑማቸዋል ይላል አይደለ? ስለዚህ እግዚአብሔር እኛም መጠበቅ አቅቶት ነው መላእክት እንዲጠብቁን የሚያደርገው። መጽሐፍ ቅዱሳዊ ቃል ያነበብኩልሽ እህታችን። ምን ላይ እንደዛ መዝሙረ ዳዊት ላይ የእግዚአብሔር ልጆችን የእግዚአብሔር መልአክ ይጠብቋቸዋል፣ ያድኑማቸዋል ይላል። ሁለተኛ ዳዊት አሁን ቆይ ዘካርያስ ላይ ደግሞ ምዕራፍ 1 ላይ የመላእክት ምልጃ ተቀምጧል። አሁን አንድ ነገር ልንገርሽ፣ ፕሮቴስታንቶች አንድ ጥቅስ ታነሳላችሁ። አንደኛ ቆሮንቶስ ምዕራፍ 5 ላይ የማስታረቅን ቃል በእኛ አኖረ፣ ሰውን ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል አይደለ? እግዚአብሔር ራሱ ሊታረቀን አይችልም እንዴ? ለምንድን ነው በሌላ ሰው ታረቁ ብሎ የሚለምነን ማለት ነው? በአንቺ በሌላ ከመጽሐፍ ቅዱስ ጋር ነው እያነበብኩልሽ ያለሁት ማለት ነው። ስለዚህ ሰውን ከእግዚአብሔር ጋር ታረቁ ብለን እንለምናለን። የማስታረቅን ቃል በእኛ አኖረ ይላል አይደለ? የማስታረቅን ቃል። ስለዚህ ሰውን ከእግዚአብሔር ጋር ታረቁ ብለን እንለምናለን ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር በራሱ መታረቅ አቅቶት ነው እናንተ ጠይቁ ታረቁ ብላችሁ ለምኑ ብሎ የሚናገረው? አየሽ፣ ምልጃ ማለት አንዱ ስለሌላው መለመን ማለት ነው። አንዱ ስለሌላው መለመን። እኛ እግዚአብሔር አይሰማም ብለን አናምንም። እግዚአብሔር ልጆች አይደለንም። ቤተ መቅደሶች እኮ ነን እኛ በነገራችን ላይ ማለት ነው። ደግሞ ቤተ መቅደስ ነኝ ብሎ መናገር የሚችለው ኦርቶዶክሳዊ ብቻ ነው። ባይደው ለምትሉ በቤተ መቅደስ ውስጥ የሚሆን አንድ ልዩ ነገር አለ። የጌታ ስጋዬን የበላ ደሜንም የጠጣ የዘላለም ይወጣል። አዳራሽና ቤተ መቅደስ የተለያየ ነው። ይፈተታል የጌታ መቅደስ ውስጥ፣ እኛም በለዋለን እንጠጣዋለን። ስለዚህ በአጭር አማርኛ የቅዱሳን ምልጃ የመላእክት ምልጃ እግዚአብሔር ሳይችል ቀርቶ ሳይሆን እግዚአብሔር ጠባቂያችን ነው፣ እግዚአብሔር አምላካችን ነው፣ እግዚአብሔር ጌታችን ነው። የነሱን ደግሞ የሰጣቸው ስልጣን ነው። ቅድም ተናግሬያለሁ። ፖሊስ አለ፣
አገርን የሚመራ መንግስት እያለ መንግስት ተዋረዳለሁ እንኳን ተውት ለእግዚአብሔር ነገር ሰይጣንን ራሱ እኮ ኃይላት ስልጣናት አለቆች ብሎ ተዋረድ አስቀምጦ ስለዚህ እህታችን የት ሀገር ነው ያላችሁት? ፊላደልፊያ። ስለዚህ ወደ ቤተክርስቲያን በመሄድ ሄደሽ መማር አለብሽ ማለት ነው። ስለዚህ ይሄ ነው ሲገባችሁ። አሁን ለምሳሌ እንዴት ነው እግዚአብሔር እኔን ቀጥታ ይሰማኛል፣ እኔ ሌላ ምንም የሚሰማኝ ሰው አያስፈልገኝም ይላል ጴንጤ ማለት ነው። እኔ አያስፈልገኝም ምንም ሰው ይልና ከዛ በኋላ ምን ይላል? ፓስተርዬ ጸልይልኝ ይላል። ፓስተርዬ ጸልይልኝ፣ ሽብሩ ጸልይልኝ፣ ፓስተር ሽብሩ ጸልይልኝ፣ ፓስተር አሸብር ጸልይልኝ ይላል። ለምን ታጸልያለህ? እግዚአብሔር የሚሰማ ከሆነ ከዛ ቸርች ደግሞ እንሂድና እንጸልይ። እግዚአብሔር የሚሰማ ከሆነ ለምን ትጸልያለህ? አያችሁ። ስለዚህ መጽሐፍ ቅዱስን ረጋ ብላችሁ ካሰባችሁት ለምሳሌ ቅዱስ የምንለው እኛ ነን። እሺ ሳሙኤል መግባት ነው መግባት እኮ ነው። አቶ ሳሙኤል እንግዲህ ግባና መነጋገር ነው ምን አልተመለሰም ተመልሷል ለማለት አንተ አይገባም። ስለ መላእክት እናን ጠይቀሃለን ከዛ ትመልስልናለን። ስለዚህ ለምን ታጸልያላችሁ? ሳሙኤል ግባ እያልኩ ነው። ለምሳሌ እግዚአብሔር ማዳን አቅቶት ነው መልአክ ልኮ የሚያድነው? ማዳን አቅቶት ነው ወይ? እሺ ጻፍ። አሁን ቀጥል አቶ ዳንኤል። የለም ሄደ። አቶ ሳሙኤል ይኸው ግባ እያልኩ እኮ ነው። አቶ ሳሙኤል መጽሐፍ ቅዱስ ካነበባችሁ ኦርቶዶክስ ተዋሕዶ ነው የምትሆኑት። በነገራችን ላይ ፍጹምዬ እንደዚህ አይነት ጠማማ